እስካሁን አለች? አዎ እስካሁን አለች። እስካሁን እየወሰድሽ ነው ኬሞ? እየወሰድኩ ነው። ከዛ ያ ሰው የለም። ሆስፒታል ጠይቅሽ የነበረው ቤቴ ጠይቅ የነበረው ሰው የለም። 3 ዓመት ሆና። የማይሰለቸው ጌታ ግን ከኛ ጋር ነበረ። እጄን ይዞኛል ጌታ። እኔ እጁን ቢይዘው ለቀዋለሁ። ስችትና እጄን ይዞኝ በቃ ከኔ ጋር። ይሄ ደግሞ እኔ ፈውሴ የዘገየው ለክብሩ ነው። እኔ አምናለሁ፣ በጣም እድናለሁ፣ እርግጠኛ ነኝ። ህይወት እንዴት እንዳማረባት ያኔ እንዴት ነበርኩኝ እኔ እንኳን መጥቼ ሳይሽ በጣም ቃላት አጥሮኝ ምን እንለው ጠፍቶብኝ በቃ ኦሬዲ ተስፋ ተቆርጦብኛል እኮ ነው። አይ ነው ኦሬዲ ተስፋ የተቆረጠብኝ ልጅ ነበርኩኝ። ግን እግዚአብሔር አረ ምስር መስጨረሽ ገና አለ። ክብር ለኢየሱስ ክርስቶስ ይሁን። በእውነት ጌታ ኢየሱስ ይባረክ። ስላንቺ ጌታ ይባረክ አልኩኝ መጀመሪያ እኔ ላይ ካንሰር አልኩኝና ጌታ ድምጽ ነው የሰማሁት። በቃ ድምጽ አረ ምስር የለብሽም ካንሰር የለብሽም። አረ እኔ የለብኝም አልኩኝ እንዴ ቶሎ ብዬ በቃ ወዲያው መለስ አልኩኝና መጀመሪያ በጣም ደነገጥኩኝና ከዛ ደግሞ ድምጽ ሰማሁኝ የለብሽም። አረ እኔ የለብኝም እኔ የለብኝም በእውነት እኔ የለብኝም። የማውቅሽ እግዚአብሔርን በማመስገን ውስጥ ነው። የማውቅሽ የስለ ባለሽበት ሁኔታ አይደለም። እኔ የማውቅሽ እኔ አንቺን ሳስብ ትዝ የሚለኝ እግዚአብሔርን ማመስገን ነው። ደህና ነኝ ማለት ነው ትዝ የሚለኝ። በጣም በእርግጠኝነት እዚህ ውስጥ ያሉ 160 ሰዎች ተስማምተን ደህና ነኝ የሚለውን መዝሙር ሲሰሙ አንቺን እንደሚያስታውሱ እርግጠኛ ነኝ፣ እንደሚያስቡ እርግጠኛ ነኝ። ምክንያቱም የምናውቅሽ እግዚአብሔርን በማመስገን ውስጥ ነው። በማመስገን ውስጥ ነው። በጣም ነው የምገረመው እኔና ጌታ ኢየሱስ ዘመንሽን ይባርከው። በምንም ሁኔታ ውስጥ እግዚአብሔር እንደሚመሰገን ሕያው ምስክር ስለሆንሽ አንቺ ማለት ነው። ማለት እግዚአብሔርን አመስግኑት፣ ምስጋና የሚሰዋ ያከብረኛል ይላል መጽሐፍ ሲናገር እንዲህ ይላል፣ እናመስግነው እናምልከው ምናምን ማለት ይቻላል። በሁኔታ ውስጥ ሆኖ ማምለክ ደግሞ ሌላ ጉዳይ፣ ማመስገን ደግሞ ሌላ ጉዳይ ማለት ይቻላል። ማለትማ ማን ያቅተዋል? አንድ ጊዜ ልልበሉ፣ አንድ ጊዜ አጨብጭቡ፣ አንድ ጊዜ በዚህ ውጡ ግቡ ማለት በጣም ይቻላል። በጣም አንበሶች ነን እዛ ላይ ምንም ችግር የለብንም። ግን በሁኔታ ውስጥ ሆኖ ሪሊ ማመስገን this is real thing። በእውነት ነው የምልሽ፣ ይሄኛው ነው ትክክለኛው። ሁሉ ሰው ተሳክቶለት ሆኖለት ተቃንቶለትማ ምንም ችግር የለም። የምስጋና ፕሮግራም ያዘጋጃል የዛን ቀን። ነገር ግን በዚህ ውስጥ ሆኖ ማመስገን ትክክለኛው ምስጋና ይሄ ነው። የምትበልጠው አንተ ነህ፣ የምትሻለው አንተ ነህ፣ ትክክሉ አንተ ነህ፣ ትልቁ አንተ ነህ፣ እውነተኛው አንተ ነህ። እዚህ ጋር ያለው አይደለም አንተ ነህ ብሎ ማመስገን ሌላ ሌቭል ነው፣ ሌላ ታሪክ ነው። ይሄንን ደግሞ ያደረገ የረዳሽ ያገዘሽ ጸጋን ያበዛልሽ እግዚአብሔር ለዘላለም ክብር ይገባዋል። ይክበር። እንዲህ የሚያደርግ የሚረዳ የሚያግዝ በሁኔታ ውስጥ ልብን ድግፍ አድርጎ አጽንቶ ይዞ የሚያስመሰግን ራሱ እግዚአብሔር እና እኔ አንደኛ ያለሽበትን መናገር ብትፈልጊውን ሁሉ ሰዓት ፈጀው ወሰድኩና እንዳትዪ፣ ይሄ ያንቺ ቀን ነው የኔ እናት። እና ምንም ዘና ብለሽ መናገር የምትፈልጊውን ሁሉ ነገር ተናገሪ። ከዛ ግን እኔ ይህንን መዝሙር እንዴት የመጀመሪያ ጊዜ እንዴት ልብሽ እንደገባ እንዴት እንደዘመርሽ ምናምን ሁሉ እንድትነግሪኝ እፈልጋለሁ። በእውነት በጣም ጨካኝ አመስጋኝ እንደሆን እያደረግሽኝ ነው። ጨካኝ አመስጋኝ። I don't care about አጠገቤ ስላለው ነገር፣ ስለሚታየው ስለሚጨበጠው ነገር አይመለከተኝም። አንተ ታላቅ ነህ እንድል አድርገሽኛል። እኔ ስለ ራሴ ነው መናገር የምችለው፣ ሌሎቹ ስለ ራሳቸው ይናገራሉ። እና ሌሎቻችሁ ለሌሎች ሼር አድርጉ ባካችሁ። ለምታውቋቸው ሰዎች ሁሉ ሼር አድርጉላቸው።
እሺ ዛሬ ጉዳያችን እሷ ናት። እንደ ክርስቲያን እንደ አካል ኢየሱስ ራስ እንደሆነው ሰው እንደ አካል አብረናት መቆም በምንም በጸሎት ሊሆን ይችላል። እዚህ ቁጭ ብላችሁ ታፕ ሼር በማድረግ ሊሆን ይችላል። በቃ ማድረግ በምትችሉት ሁሉ አብረናት መቆም ስላለብን በእውነት ቀንቻለሁ። አህዛብ ከሷ ጋር ቆሞ ሳይ በጣም ቀንቻለሁ። በዚህ አይታሙም እነሱ። ጌታ ኢየሱስ ዘመናቸውን ይባርከው። እግዚአብሔር ባለሽበት ዘመንሽን ይባርከው። መማር ሌሎች አብራችኋት የቆማችሁ ሰዎች እግዚአብሔር ዘመናችሁን ይባርከው። በእውነት ይህን መናገር እፈልጋለሁ። እኛ ደግሞ እንደ ክርስቲያን እንደው ዝም ብለን ማሟሟቅና ግሩፕ መጫወት ብቻ አይሰራም። የሚሰራው አንዱ ይሄ ነው። ትክክለኛ ወንጌል አንደኛው ይሄ ነው እና ሁላችንም እታች ያለን ሰዎች በቃ ምንችለውን ሁሉ ጊፍት መስጠት የምትችሉ ጊፍት ስጧት። ኮፒ ሊንክ፣ ታፕ ሼር ለሰዎች በቃ ኑ ብላችሁ መጥራት በቃ ይሄንን እንድታደርጉልኝ ዛሬ በእግዚአብሔር ፍቅር እለምናችኋለሁ። በልመና ነው ዛሬ በልመና ነው። ሱራዬ ሰዓት ሰጠሃለሁ። አንሚዩት አድርገው። ማነው ሚዩት አድርገው? እኔ ሚዩት ሳረግ አንተ አንሚዩት እያረክ ነው። ሚዩት አድርገው። ካሜራህን አንድ ቦታ አስቀምጠው። ይረብሻል ሲንቀሳቀስ። ከቻልክ ታብታብ እያረኩ ስለሆነ ነው። በቃ ልወጣ ነኝ። እሺ ፋንዬን ብቻ ስለምወዳት ነው። እኔ በነገራችን ላይ ያው ጴንጤም አይደለሁም ማለት ብዙ አይወክለኝም ቅድም ስላልሽ ነውና በጣም እወዳታለሁ። ስለምወዳት ብቻ ነው የገባሁት። ታብታብ አድርጌያለሁ፣ ሼር አድርጌላታለሁ። ልወጣ ነኝ። እሺ ኮክዬ ቻው። ጌታ ኢየሱስ ይባርክ። ጴንጤ መሆን አይጠበቅብህም። እንወድሃለን። ለእሷ ፍቅርህን ለመግለጽ ምንም ጴንጤ መሆን አይጠበቅብህም። ጌታ ኢየሱስ ይወድሃል፣ እኛም እንወድሃለን። ተባረክ። ስለመጣ ተባረክ። የኔ ወንድ ወረደ ባኒ ተናገሪ። የወደድሽውን ጊዜ ሰጥቼሻለሁ። እንወድሻለን። እሺ ኮኪዬ እንዲያው አዲስ የገባችሁም ስላላችሁ እንዴት ናችሁ? የተወደዳችሁ ፍቅር የምትሰጡ የምትጸልዩልኝ ሁላችሁንም ሰላም ብያለሁ። እኔ እግዚአብሔር የረዳኝ ሴት ነኝ። የጸሎት ውጤት ነኝ። የቅዱሳን ጸሎት ውጤት ነኝ እና ይሄ ዝም ብሎ የመጣ ሳይሆን ይሄ ተንበርክኮ ሰዎች የጸለዩልኝ እና ጸሎት ያቆመኝ ሴት ነኝ። በእርግጥ ያው 3 ዓመት ሆነኝ በካንሰር ሕክምና 3 ዓመት ሙሉ ነው። ሲጀምር ያው ላብራራላችሁ ለሁላችሁ ብለው በማህፀን ነበር። ከዛ ከማህፀኑ ደግሞ በሰርጀሪ ከወጣ በኋላ ማህፀኔ ኢንፌክሽን ሆነ፣ ቁስል ኢንፌክሽን ሆነ። በሰርጀሪ ምክንያት አንጀቴ ታጥፎ ነበረ። በዛ መሀል ግን ጌታ መልካም አባት አይደለ? እንደሰማሁት ጊዜ አልነበረም ነገሮች የሆኑት። እየጠነከርኩ ነው የሄድኩትኝ። የሰማው ጊዜ እንደ ማንኛውም ሰው እንባይ ዝም ብሎ ይፈስ ነበር። እንዴት ነው አላውቀውም። እንደዛ ሆኖ ግን ሞት አይደለም ማስበው ነበር። እንዴት ማለት በቃ ታምም ያለው የሚለው ነገር አይደለም። ልክ ግን ሆስፒታል ሰርጀሪ ተሰርቼ ረጅም ጊዜ ያለው ፕሮሰሱ ያው የመንግስት ነበር ሲጀምር መጀመሪያ የታከምኩት እና ህመሙም እያለ ከዛ ሰርጀሪ ከተሰራው በኋላ ግን ኢንፌክሽን ሆኖ ወደ 22 ቀን ምግብ ሳልበላ በጣም ከስቼ በነበርኩበት ሰዓት ግን አልጋዬ ላይ በረታው እና ጀግና እናት አለችኝ። በጣም ጀግና እናት። ሁሌ ስለ እናቴ ተናግሬ እንትናለ የእሷ እምነት ነው ወደ እኔ የመጣው። ልጄ አንድ ቀን ትሞታለች ብላ አስባ አታውቅም። ትጸልያለች፣ ወስደው መድኃኒት ላይ አልጋዬ ላይ ሁሉ ነገር። ከዛ እዛ ላይ ተኝቼ መጸለይ ሆነ ስራዬ። ከዛ ከጌታ ጋር ጥብቅ እግርህን ይዤ አልለቅም አልኩት። አባባ እንዴት እንደሚያበረታ ይሄ ህመሙ እያለ ችግሩ እያለ ከዛም በቃ ሁኔታዎች ጥሩ በማይሆኑበት ሁኔታ ግን አይታየኝም ነበር። እኔ ሞትም አይታየኝም፣ ድክመትም ሰላም። ይሄ ከውስጥ እንዴት ሰላም ይሄ ከዚህ አይደለም ሰላም አይናጋም። በሚገርም ሁኔታ አልጋ ላይ 1 ወር ያህል ልጄንም ጥዬ እናቴም ቤት ጥላ ሆስፒታል ላይ ያለ ነው። እንግዲህ ያው ታውቃላችሁ ሆስፒታል ጉዳይ ማለት እና ከዛም ከወጣሁኝ በኋላ
ኬሞ ወስጄም 9 ዙር ወስጄ ምናምን ኬሞ በነበረበትም ሰዓት ተመልሶ እንደገና ሲቲ ስካን ሲነሳ ጉበቴ ላይ ደግሞ ካንሰር አለ ተባልኩ። አሁንም ቀጠልኩ ማለት እኔ 6 ዙር ነው እንግዲህ ኬሞ ወስጄ አቆማለሁ ብያልኩት። አሁንም እንደገና ቀጠለ። እንደገና ደግሞ 6 ዙር ወስጄ ሲታይ ደግሞ በጣም እያመመኝ ፔኑ ሲመጣ አንዳንድ ነገሮች ወደ ግል ሄድኩኝ። እዛ ከሄድኩ በኋላ ደግሞ እዚህ አካባቢ ደረቴ መሃል ላይ ምናምን ቦኔ ላይ አሁንም ካንሰር አጥንቴን ነክቶታል። በዚህ መሃል ግን እኔ አልናጋም። የሚገርመው ነገር ካንሰሩ ሐኪም ቤት ሄጄ ስመጣ ሁሉም ነገር ጥሩ ነገር ሰምቻ አልመጣም፣ ግን አልናጋም። ሳቂ አይወሰድብኝም። ይሄ የኢቭን ሰምቼ ስመጣ ምን አደርጋለሁ መሰላችሁ? ሁሌ እምለዋለሁ እንበረከካለሁ። በቃ ነገሩ መጥቷል፣ ማልፍበትን አቅሙን ስጠኝ ነው የምለው ኢየሱሴ። በቃ አቅም አገኛለሁ፣ እበረታለሁ። ምንም ነገር እስካሁኗ ደቂቃ እውነት ነው የምላችሁ እንትን እያልኩ እንዳይመስላችሁ፣ ይሄ ሳቄ የውሸት እንዳይመስል፣ ምንም አይመስለኝም። ምንም በቃ አንዳንዴ ራሴ ምን ሆኜ ነው ላሉ ተኝቼ እኔ እኮ ታምሜያለሁ ከአንድ ካንሰር። እንግዲህ ሴት ልጅ ማህፀኗ ወጣ ማለት እኮ ከባድ ነው፣ አትወልድም። በቃ ይሄ አንደኛው የሚሰብረው ነገር ያ ነው። በቃ እኮ ዶክተሮቹ የሚጠይቁሽ ልጅ አለሽ? አዎ። ስንት? አንድ። በቃ እኔ ያችንም እሺ አርጋት ነው ብለውና አልናወጥም። ያኛው ይሄ ነገር የመጣው ደግሞ ከኔ የተነሳ አይደለም፣ ጌታ ረድቶኝ ነው። ጌታ ያለው ሰው ችግሩ ቢመጣ ነገሩ ቢመጣ እኛ የኛ አይደለንም። የሰከንዶች ፕላን የሆነ ምንም በራሳችን ላይ የምናመጣው ነገር የለምና እግዚአብሔር ረድቶኛል። በቃ እኔ ጌታ ይረዳኝ። ያቺ ሴት የራራላት ምህረት ያደረገላት ቸርነት ያደረገላት በቃ ዛሬ ላይ መቆሜ ጌታ ረድቶኝ ነው፣ ምህረት አድርጎልኝና እኔ ሁሌ ስለኔ ስጸልዩ እግዚአብሔርን አመስግኑልኝ፣ በጣም አመስግኑልኝ። ድሮ ሰነፍ ነበርኩ፣ ጸልዩልኝ ል ነበር። አሁን ጸልያለሁና በጣም አመስግኑልኝ እግዚአብሔር። ሁሌ ስትጸልዩ እግዚአብሔር ኩክዬ የሰዎችን ልብ አሳልፎ ሰጠኝ የራሱ ሰዓት ሲሆን። የዛሬ ዓመት በሚገርምሽ ሁኔታ ጠይቄ ነበረ። የዛን ሰዓት 35,000 ነበር መድኃኒት የምገዛ የነበረው። ምንም ነገር አልታየም። የእግዚአብሔር ሰዓት አልነበረም። የእግዚአብሔር ሰዓት ሲሆን በአንዲት መዝሙር የጠየቅኩት ሳይሆን በአንዲት መዝሙር ጌታ የሰዎችን ልብ አሳልፎ ሰጠኝ። የእግዚአብሔር ሰዓት፣ የእግዚአብሔር ጊዜ እና በቃ የሰዎችን ልብ ጌታ አሳልፎ ሰጥቶኛል እና ስሙ ይባረክ። እንኳን የሚያሳርፈው እንኳን እረፍት የሆነው ጌታ ኖረን። እኔ ሁሉ ሰው አጠገቤ ቤት መጣው የጠየቁኝ ሙስሊሞች አሉ፣ ኦርቶዶክሳውያን አሉ። በጣም ፍቅር ነው የሰጡኝ። እንዴት ደስ ይላል መሰላችሁ። ደግሞ የታመመ ሰው ድሮ ሲጠየቅ የነበረ አሁን ላይ ማንም ሰው ማይደውልለት ሰው ማይጠይቀው ሰው ሲጠየቅ በጣም ደስ ይላል። የሆነ ሰዎች ሲታመሙ የተወሰነች ጊዜ እንጠይቅና እንሰለቻለን። በቃ ያ ነው ለክብሩ ነው። እና ሁላችሁም የምትሰሙኝ ጌታን አመስግኑልኝ። ዛሬ ላይ አለሁኝ። ችግሩ እያለ አለሁ። ችግሩ እያለ ሳቂ ያለ፣ ችግሩ እያለ ምስጋና ያለ፣ ችግሩ እያለ በቃ ኢየሱስን አየዋለሁኝ። ለሰዎች ቀልድና ፌዝ ይመስለዋል ስለ ኢየሱስ ሳወራ ማለት ነው። እኔ ነካኝ ፍቅር አለ። የልጅነት አባት ነው ጌታ። ከሱ ሌላ ማንንም አላውቅም። ምንም አያጓጓኝም። ምንም እንደዚህ እንደዛ ምንም አያጓጓኝም። እሱን ይዤው በቃ እንዴ ብዬ ልንገራችሁ፣ ሰላሜ ነው፣ እረፍት ይሆነልኝ። በቃ ቃላት የለኝም። ውይ እግዚአብሔር መልካም አባት ነው፣ ራርቶልኛል። እና እንግዲህ የቅዱሳን ጸሎት ውጤት ነኝ። እግዚአብሔርን አመስግኑ። ስትጸልዩልኝ እግዚአብሔርን አመስግኑልኝ። የሆነ ሁሉ ሆነ። ይህን ነው ማለት የምችለው። እኔ እኮ ከአእምሮ በላይ ነው በእውነት። እኔ እንጃ። የእግዚአብሔር እጅ እንዴት አይነት አምላክ ነው። ስለ እኔ ስትጸልዩ እግዚአብሔርን አመስግኑልኝ። ሰምታችኋል ወገን? ይህ እኮ ኖርማል አይደለም። የሰማይ እጅ ከሌለበት በስተቀር ስለ እኔ ስትጸልዩ እግዚአብሔርን አመስግኑልኝ እኮ ነው ያለችው። ክብር ለኢየሱስ ክርስቶስ ይሁን።
አሁን እሷ ያለችበትን ሁኔታ ለማወቅ እሷ ጫማ ውስጥ መግባት ነው የሚያስፈልገው እና እሷ የምትለውን ስለኔ ስትጸልዩ እግዚአብሔርን አመስግኑልኝ። ታስታውሻለሽ መጀመሪያ ጊዜ መዝሙር የዘመርሽው መቼ ነው? መዝሙሩን ቤተሰቦቼ አምልኮ ሊሄዱት እሑድ ቀን ነበርና እኔ ደግሞ አመልካለሁ ሄዳለሁ ቸርች። ትንሽ አሁን ድካም ሲኖር ነው እንጂ እኔ ቸርች ሄዳለሁ ሄጄ አመልካለሁ። እና እንትን እያልኩኝ መዝሙሩ መጣ። ዝም ብዬ እያየሁ ለእኔ ነው የመጣው ያ መዝሙር። እኔ ሁሌ ስጠይቅ እንዴት ነሽ ስባል ደህና ነኝ ብሎ ሁሌ እንዴት አደረሽ እንዴት ነሽ ሁሌ ደህና ነኝ በቃ ነገሩ እያለ ደህና ነኝ ይላሉ። መንፈስ ቅዱስ ነው ይሄን መዝሙር ለእኔ ያቀበለኝ። የዛን ቀን ተዘምሯል እኮ የቆየ መዝሙር እንዴት እንደገባልኝ በቃ ይሄ መልእክቱ ይሄ ለኔ ነው የተዘመረው። ያን ጊዜ ተዘመረ እንጂ አሁን ላይ ለኔ ነው። እኛ እኮ በዛ ልምድ እንኳን እንዴት አደራችሁ ስንባል እግዚአብሔር ይመስገን ነው የምንለው አይደል? እንኳን ችግሩ እያለ በቃ ደህና ነኝ ብዬ አይታየም እኮ ያው የሚታየው የገነነው ከሁኔታዎች በላይ የሆነው ኢየሱስ ነው ያለን። ከሁኔታዎች ከችግሩ በላይ ምን እኮ እኔ እኮ በዚህ ብድን ሌላ ጊዜ እኮ መሄድ አይቀርም። ግን ያን ኢየሱስን የዘላለምን ይዘን እኛ ደህና ነን። ከሱ ጋር ሆነን ምንም በሰላም ነን እኮ እረፍታችን አይደልስ? እረፍታችን ነው። ስለዚህ ያ መዝሙር እሑድ ቀን ነው እና ቤተሰቦቼ አምልኮ ሲሄዱ እዚች ጋር እዚህ የተቀመጥኩበት ሶፋ ላይ ጋደም ብዬ ሪከርድ አደረኩና ላጠኩ። ተኝቼ ስነቃ እግዚአብሔር የተመሰገነ ይሁን። እኔ በጣም እርግጠኛ ነኝ ብዙዎቻችን ይሄንን መዝሙር እንደገና መስማት የጀመርነው ባንቺ ምክንያት ነው። በእውነት በቃ የእግዚአብሔር የመመስገኛ ምክንያት ከሆንሽ ሌላ ምን ትፈልጊያለሽ? በእውነት ነው እኔ እንጃ። እኔ እንኳን ክፉ ሆኜ ሳለው የኔ ልብ ተነክቷል። የሚዬ የኔ ፍቅር ነይ እስኪ መወድሽ የኔ ውድ እና ኢየሱስ ክርስቶስ ስላንቺ የተባረከ ይሁን። እኔ እንኳን ክፉ ሆኜ ላንቺ የሚራራ ልብ ካለኝ what about God? እግዚአብሔር ከላይ ከሰማይ የሚያየው አይኖቹ በጻድቃን ላይ ናቸው፣ ጆሮቹም ጸሎታቸውን ለመስማት የተከፈቱ ናቸው ተብሎ የተጻፈለት ጌታ አይኖቹ ባንቺ ላይ እንዳሉ በእኛ ላይ እንዳሉ እናውቃለን፣ እናምናለን። አንዳንድ ነገሮች ግን እንዳልሽው ለምንድን ነው ሲሉት የእግዚአብሔር ክብር ይገለጥ ዘንድ አለ። ፈውሱ በእውነት እንዳልሽው ነው። እድናለሁ የሚለው ቀላል አይደለም። ክብር ለኢየሱስ ክርስቶስ ነው። ጌታን ባርከዋለሁ ስላንቺ። አንድ ነገር ለምናችኋል። የሚዬ ኔትወርክሽ ነው። ነይ እስቲ ገስት ላይ የኔ ፍቅር የምወድሽ ነይ ገስት ላይ እምቢ አለ። ነይ ማለት ክብር ለኢየሱስ ይሁን። የኔ ፍልቅልቅ ደህና ነሽልኝ? እግዚአብሔር ይመስገን። አንቺ ተአምራት እግዚአብሔር ይመስገን። አሳቀኝ። ስሙ ይባረክ። አሜን። ክብር ለኢየሱስ ይሁን። አባት ክብር ለሱ ይሁን። ወደዋለሁ በእውነት ስላንቺ ቀረኝ ልመጣ አንድ ወር ቀረኝ። የኔ እሰይ እግዚአብሔር ክብር ለኢየሱስ የረዳሽ ያገዘሽ
አሜን። ፋኒዬን ሻውሪያት ቪዲዮ መክፈት ትችላለሽ? ፋኒዬን አውርቻታለሁ እኮ አሁንም አውሪያት። ኦፍ ኮርስ አንቺ እንዴት አታወሪያት እኮ እንዴት አታወሪያት? ቪዲዮ ክብር ለኢየሱስ ይሁን። ስለእናንተ ጌታን እናመሰግናለን። ጌታ ክብሩን እንደገና ይገልጣል በእናንተ በእውነት ማይ ጋድ አሜን። ይኸው አለሁኝ በቤቱ እየዘመርኩ ምሕረቱን እቅፍ ድግፍ እቅፍ በቃሉ ደግፍ አርጎ የሚመራ በዘመናት መሃል እየሰባበረ ቅጥርን የሚያዘልል ማነው እንደ እግዚአብሔር? ማነው እንደ እግዚአብሔር? ውይ ስሙ ይባረክ። ሃሌሉያ እግዚአብሔር ይባረክ። እንግዲህ 5 ቀን ይቀራታል የተባለች ምስር አሁን እድሜ ተጨምሮላት 6 ወሯን ከጌታዋ ጋር አሳልፋ የልቡን ለልቧ ተናግሯት ምድረ በዳ ላይ ወስዷት የማንም እጅ ሳይገባበት ብቻውን ሊሰራ ፈልጎ ይኸው ለዛሬ በቅቻለሁ። እግዚአብሔር ይመስገን። ኢየሱስ ያድናል። አሜን። ኢየሱስ ስላንቺ ጌታ ኢየሱስ የተባረከ ይሁን። አሜን። ይኸው ምስክር ናት። ወይኔ እንዴት ነው ትልቅ ማረግሽ በኢየሱስ ምስክር ነኝ በእውነት እግዚአብሔር በምንችለው ልክ ነው የሚፈትነን በምንችለው ልክ እና ጌታ ታማኝ ነው በእውነት አሜን። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። አንድ አሜን። መዝሙር ዘምሪልን እስኪ ምትችል ከሆነ ዘምራለሁ ለጌታዬ እንዴ በደንብ ነው እንጂ የምዘምረው። አሜን አሜን። ሃሌሉያ። ውሉን አልሳተም የሕይወቴ ድውር ስትክሰኝ አየው ስታሰማምር አብለ እንደጀመርክ በክብር ስለምትቋጨው ዝም ብዬ ልዘምር ይሁን አንተ እንዳልከው። አሜን 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 ያልከው ይሁን። እሺ 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 በቃ እንዴ ቆይ አንዴ የሚዬ ሚውት አድርገውሻል። የሆነ ሞዴሬተሮቼ ሚውት አድርጋችኋታል። ለምንድን ነው? ጌታ ምህረት ያርግላችሁ። አንድ ሞዴሬተር ሳላነበው አለፈ። ማን ነው ያደርግላት? እኔ አላውቀዋትም። ባሰሪ አይ አንቺ አይደለሽም፣ ሌላ ሰው ሌላ ስም ነው ያለፈው። የሚዬ አንሚውት አድርጊውና ዘምሪ። ተመልከቺ። በወደድኩት ሳይፈርስ ለኔ በተመቸኝ የሕይወቴ ጎዳናው ለምን ሲያሰኘኝ ሁሉን አያይዞ ለበጎ ሲያደርግ በዓይኔ በብረቱ አየሁት ሲለውጥ ርስትን ሲያድል ነጥቆ ከዚያ ሰነፍ ዘውትር ለሚተጋው ሊያርቀው ሲሰለፍ ትላንት እንደሆነው ዛሬም እንደዚያው ነው። ስፍራን ላለቀቀው በቦታው ለቆየው አሜን 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 ያለው ይሁን። እሺ
እሺ በቃ ነፍሴ ትረፍልኛል ክላትን አውቃ የጋዥ ቁጣ ሲነድ በላይ ፍንክች ላለቅ ስፍራዬ በትዕግስት ስፋት መቆየት ላደርግ ታላቁን ጥፋት ጸጥ እስክታደር እንድኖር በቃል ልቤን አስፋልኝ ቀን እስኪመጣን እስክትፈርድልኝ ያደከመኝን እስክታደክመው የበቀል ጣት አይኔ እስኪያየው ድቅድቁን ስታዝ ላይቀር መንጋቱ ጎል ይቀድለኝ ሊያልፍ ሌሊቱ የቀረ ይመስላል አንዲት እርምጃ ተራራው ሊናር ሊሆን መሄጃ የወጀብ አዛዥ የተራራው ሰሪ የሸለቆው ጌታ ለጨለማው መሪ የማዕበሉ አዝማች የመብረቁ ንጉስ አንተነ የኔ አባት የእስራኤል ቅዱስ ሃሌሉያ እሱ ነው የኛ አባት የእስራኤል ቅዱስ ስሙ ይባረክ ይሁን እግዚአብሔር ይመስገን ኦኬዬ ስላየሁሽ በጣም ደስ ብሎኛል እኔም በቃ 2 ኪሞ ነው የሚቀረኝ ሐሙስ ገባለሁ 11ኛውን እዛ አንድ ይቀረኛል እሷንም ጠጣ አረጋትና መለሳለሁ ወደ ሀገሬ ወደምወደው በእውነት ከእግዚአብሔር የተሰጠ ካልሆነ በስተቀር በጣም እንደዚህ አይነት የልብ ጠገን በእውነት ካልሆነ በስተቀር ማንም ሊያደርገው አይችልም። ታማኝ ነው በቃሉ እግዚአብሔር በእውነት አሜን ታማኝ ነው። ፋንዬ እኔ ቆንጆ እግዚአብሔር ታማኝ ነው። አየሽ ለብዙዎች ምስክር ሊያረገን ለብዙዎች የመመለሻ የጸሎት ምክንያት ሊያረገን ፈለገና መረጠን። እኛ የተመረጥን ነን በእግዚአብሔር በዚህ መመረጥ እድለኝነት ነው በእውነት ወይ ነው ማን ያስወጣኝ አለሽ አለው እንዴ አለሽ ሁለታችሁን እንዴት ኤክስፓንድ እንደማረጋችሁ በጣም ግራ ገባኝ። እኛ ህያው ምስክሮች ነን። አሁን በዚህ አይነት በሽታ ለሚሰቃዩት ሁሉ እኛ ህያው ምስክሮች ነን። እግዚአብሔር አያውቀውም። ይሄ እግዚአብሔር የማያውቀው በሽታ ነው። እሱ አያውቀውም። እኛንን ለእያንዳንዱ በሽታ ስም የሰጠነው ስም ያወጣነው እኛ ነን። እግዚአብሔር በስም የሚያውቀው በሽታ የለም። ስለዚህ እኛ ህያው ምስክሮች ነን። ይኸው በህይወት አኖረን። ብዙዎች ሞተዋል፣ ብዙዎች አልፈዋል በእንደዚህ አይነት በሽታ። እኛ ግን አለን ዛሬ በህይወት በእውነት የእግዚአብሔርን ማዳን የእግዚአብሔርን ትልቅነት እያወራን እያሳየን እኛ በህይወት አለን። እኛ ህያው ምስክሮች ነን። ኤሚ ምን ይላሉ ዶክተሮቹ? አንቺስ እንዴ ለኔ ነገር በጣም ታምር ነው ለነሱ በጣም ታምር በጣም በቃ በጣም በእውነት ይገርምሻል። ስመጣ የነበረውን የካንሰሩን ደረጃ ታውቂያለሽ 4 የመጨረሻው ስቴጅ ነው። ከዛ ደግሞ የካንሰር ያለበት ደረጃ 777 ነው። ጉበቷ ላይ ተሰራጭቷል። የጎሮሮ መተንፈሻዋ ላይ ተሰራጭቷል። ኦሬዲ ተስፋ የላትም። እዛም ይዛቻት ብትሄዱ ኬሞ ነው፣ እዚህም ኬሞ ነው። አትልፉ በቃ ቢያንስ በመድኃኒት ግን 1-5 ቀን ልናቆያት እንችላለን ነው የተባለው። አትልፉ ነው የተባለው። ግን እግዚአብሔርን ተማምነው ነበር ይዘውኝ የመጡትና ትድናለች ብለው ተማምነው ጌታን ነው የመጡት። እኔ ደግሞ አላቅም። ጭራሽ አላቅም። እኔ ምንድነው በሽታሽ ሲሉኝ ጨጓራ ቁስለት ነው የምለው። ያው እዛ ሁኜ ከተነገረኝ በጣም ትጎዳለች ብለው ስላሰቡ ኪሞ ሲባል እንኳን ኪሞ ምን እንደሆነ አላቅም። ኪሞ ለስድ ነው እያልኩ ነግራቸዋለሁ ጓደኞቼ በስልክ ሲደውሉልኝ። ከዛ አንድ ሰው ነው ኪሞ ካንሰር አይደል እንዴ
የምን ካንሰር አልኩ። ኧረ በኢየሱስ በፍጹም ምክንያቱም እኔ ላይ ሊሆን አይችልም ብዬ ስላሰብኩኝ እነሱ ያሉ ባሉትም አልደነገጥኩም። ኧረ አይደለም፣ ኧረ ካንሰር አይደለም ለጨጓራ ቁስለት የሚሰጥ ነው ብዬ መለስኩኝ። ያው እግዚአብሔር የልብ አምላክ አይደለ? ልባችንን ይመረምራል እና በቃ በጣም እና በቃ ያው ፀጉሯም ሊረግፍ ይችላል። ፀጉሯ ያው ሁለተኛው ላይ ይረግፋል። ያው እንትን እንዳትል ምናምን አሉ እነሱ። ከዛ እንደ ያልኩኝ ከተነገረኝ በኋላ እኔ ደግሞ እምነቴ በጣም ባሰ። በቃ በጣም ማለት ሁለተኛውን ኪሞ ልወስድ ስል ዶክተሩ ግዴታ በሽታውን ማወቅ አለበት፣ እናንተ ካልነገራችሁ እኔ እነግራታለሁ አለ። ከዛ ሰብሰብ ብለው ነው የነገሩኝ። ምስርዬ ምንድነው ሰው በሽታሽ ብሎ ሲጠይቅሽ ምን ብለሽ ምን መልሽው ሲለኝ ያው የጨጓራ ቁስለት ነው ስል አለቀሱ ሁሉም። በቃ በጣም ነው ያለቀሱትና አይደለም ምስርዬ ካንሰር ነው አሉ። እመኑኛል። ከዛስ እነሱ ከሚሉት ተቃራኒው ማድረግ በሽታው ያለበት ሰው አታድርጉ የሚባለውን እኔ ማድረግ ጀመርኩ። ተቃራኒው ማድረግ ጀመርኩ። ስመጣ ካስታውሽ ፀጉሬ ጥቁር ነው አይደለ? ጥቁር ነው ፀጉሬ። ፀጉር ቤት ሄጄ ቀለም ተቀባሁ። አይቼዋለሁ። ሄጄ ቀቡኝ ብዬ እምነቴ በቃ ቀቡኝ። ፀጉር እንዲህ ውስጥ እያስነካችሁ ጌታን ነው የምልሽ። እግዚአብሔር ነው ጥቁር ፀጉር ነው የሚያምርብኝ ሲጀምር። ግን በቃ እኔ በሽታው እንደሌለ ደነገጡ። በተለይ ዶክተሩ በጣም አየና ደነገጠ። እንዴ ምን ሆና ነው ምናምን ነገር አለ። ከዛ ዶክተር የኔ ፀጉር ምንም አይሆንም አልኩት። ምንም አይሆንም ጌታን ነው የምልሽ። በቃ እንደ አፋችን ቃል ነው የሚሆነው። ምንም አይሆንም አልኩት። ምንም ይሄው አሁን 11ኛ ምናምን ደረስኩኝ እኮ ምንም አንድ ዘለላ እንኳን ሳይወርቅ ፀጉሬ ሳይረግፍ ያው የኔ የመጨረሻው ደረጃ ነው ማጂን። እና ምንድነው የሚሰጡሽ ላንቺ መድኃኒቱ? እኔ ስወስድም በቃ የክርስቶስ ኢየሱስ ደም ነው አባዬ፣ ይሄ ደም ነው። ደም ደግሞ አያመም አይደለ? ስለዚህ በቃ ምን ጌታን ነው የምልሽ። እኔ ፊት ያንጸባርቃል፣ ኬሞ ውስጥ ያንጸባርቃል በጣም በቃ ነው ቢዩቲፉል ይሉኛል ነርሶቹ። በጣም ደስተኛ ናቸው በእኔ። ሺ ሶ ሃፒ በጣም ደስተኛ ናት ይላሉ። ምንም ሳይመስለኝ ነው የሚጨርሰው። በቃ ምንም ሳይመስለኝ ጌታ ኢየሱስ ምስክሬ ነው። እና ኬሞ ማለት እኮ ሞቶ እንደመነሳት ነው ይላል ሰው። እውነት ሌላው ጋር የደረሰ እኔ ጋር አልደረሰም። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። በእውነት ሲሉ እኔ ከኬሞ ወጥቼ ቸርች እሑድ ቀን ሐሙስ ገብቼ እሑድ ነው የምወጣው። እኔ እሑድ በጠዋት ከኬሞ ወይ ነገሩ እንደነቃቀሉልኝ ወደ ቸርች ነው የምሄደው። እዚህ እንትኖች የጥቁሮች ቸርች አለ። ይኸው መድኃኒቱ እንዴት እንደሚያደርግ አይሻ እጄ አየሽ፣ መድኃኒቱ ነው ያው የሚሄድበት የሚሄድበት ነው። ይሄ እጄ እንደዚህ የሆነው የመድኃኒቱ ነው። ካየሽ መድኃኒቱ ቢዘው ይታያል። አዎ መድኃኒቱ የሚሄድ እጄ ምናምን እንደዚህ ነው። ይሄ ግን ምንም ጌታ ታማኝ ነው። እግዚአብሔር ይመስገን። ቀንዴ ነው። እና አንዳንድ ሰው አያምንም ሁላ አልታመመችም ይላል። አንዳንድ ሰው ውሸቷን ነው ይላሉ። ጌታን ያስብላል ማለት ስለሚያዳግት አልታመመችም ማለት ይቀላል። አዎ ጌታን እውነት ይሄን አድርጓል የኛ አምላክ ንጉሳችን ኢየሱሳችን። ኢየሱስን ትነግሪያቸዋለሽ ለዶክተሮቹ? እንዲህ ያለው እንዴ እንትኑ ቀነሰ። 3/4ኛውን ኪሞ ለመውሰድ ሲሄድ ደረጃው 777 ነበርና ከ777 37 ቀረ ተባለ። ከዛ እንዴት አለ ዶክተሩ በዚህ ፍጥነት እንዴት? በጣም ብዙ ፔሸንቶች ናቸው የሚመጡት እና ያያል። ያውም እንደኔ አይነት እና የተመለሱም አሉ። ኬሞ ከብዳቸው አንችልም ብለው የተመለሱ አሉ፣ ያቋረጡ አሉ። በኔ በጣም በዛ ላይ በጣም ቀጫጫ ነኝ እኔ አቅሜ አይችልም እና በጣም ለሱ በጣም ይገርማል። ከዛ እንደ ያልኩኝ አስተርጓሚ ነውና እኔ አመንኩት ጌታ አለ ኢየሱስ የሚባል እሱ ነው ይሄንን እያደረገ ያለው። መድኃኒቱ አንቺ ላይ ሰርቷል አለ። አረ መድኃኒቱ አይደለም መድኃኒቴ ኢየሱስ ነው አለ። ምክንያቱም ሁሉም የምንወስደው መድኃኒት አንድ አይነት ነው ከሌሎቹ ጋር። የኔ ለምን ተለየ?
ኢየሱስ ነው። ከዛ አምስተኛው ልወስድ ስል 4 ሆነ ተባለ ደረጃው። ጭራሽ እየጠፋ መጣ በፍጥነት አስበሻል። 12 ኪሞ ነው የታዘዘው። ያው በ12ኛው ላይ ነው መጥፋት ያለበት እኮ። የኔ 5ኛው ላይ 0 ተባለ። 0 የለም። ከዛ 6ኛው ላይ ሲቲ ስካን ማየት አለብን አንቺን አሉ። ምክንያቱም ሲቲ ስካን የምትታየው ስትጨርሽ ነው መድኃኒቱን። ከዛ ይሄ ነገር ማየት አለብን ሲቲ ስካን ብለው ሲቲ ስካን ሲያዩ እኔ በእውነት ሲቲ ስካን ለመታየት ሲሄድ ምን አልኩኝ? ጌታ ሆይ አልኩኝ፣ አንተ እግዚአብሔር ነህ፣ ትልቅ ነህ። ሰው እንኳን የገዛውን መኪና ለመቀየር አዲስ ነገር ነው የሚቀይረው። ሲቀይር አንተ የኔን ጨጓራ አሁን ሲሄድ ከዶክተሩ አፍ መስማት ፈልጋለሁ፣ አዲስ ጨጓራ አልኩኝ። ጌታ ኢየሱስ ይሄው እኔ በሱ እጅ ነው ያለሁት፣ ምስክሬ ነው። ሲቲ ስካኑን ታይቼ እንደጨረስኩኝ ኮንግራጁሌሽን ብቻ ነው አንቺን ማለት የምችለው አለ ዶክተሩ። ከዛ ከበፊቱ ጋር እያመሳከረ ይሄን አይተሻል፣ ይሄን አሁን ይሄ ባዶ ነው፣ ይሄ እዚህ ጋር አሁን ጨጓራሽ አዲስ ሆኗል አለ። እኔ አዲስ የምትለውን ቃል ካፉ እንዲወጣ ነበር የፈለኩት። ይሄ ጨጓራሽ በቃ ኖርማል ነው፣ ኖርማል ሰው በቃ ኖርማል ላይ ነው። አሁን ይሄ አዲስ ሆኗል ጨጓራሽና ደስ ይላል በጣም ኮንግራጁሌሽን ማለት ነው የምችለው። ግን ካልኩሌት ስለተደረገ እኔ 6ኛው ላይ አቆማለሁ ብዬ ነው ያሰብኩት። ወደ ሀገር ሄዳለሁ ብዬ በጣም በቃ ጓጉቼ ነበር። ከዛ ዶክተሩ አይ እንደሱ ሳይሆን አለ ግዴታ ካልኩሌት ስለተደረገ መድኃኒቱ ማለቅ አለበት አለ። ምንም እንትኑ ቢጠፋም ግን ይጠቅምሻል ደግሞ እንዳይመጣ ምናምን አለ። ይሁን ያላችሁት እኔ ደሙን ነው የምወስደው አልኩ። ደሙን ስለምወስድ ይሁን አልኩ እና 6ኛው ላይ ነው ሁሉም ነገር ያበቃው። እግዚአብሔር ታማኝ አባት ነውና ለነሱ ሚራክል ነው። እኔን ባዩ ቁጥር ይስቃሉ፣ ይደሰታሉ። እኔ ስመጣ በጣም ነው ቀነርሶቹ የሚጮሁት ምናምን። ሲሄድስ ዝንጥ ብዬ ነው የምሄደው። ሆስፒታል መሄድ አልመስልም ብታይ። ሂል ጫማ አድርጌ ምናምን ነው የምሄደው። ጌታ ብዬ ከዛ ልብስ ይሰጡኛል። ከዛ ልብሳቸውን ለብሳለሁ። በቃ እንደዛ ነው። ኢየሱስ ክርስቶስ ጌታ ነው። አማኝ እንደዚህ ነው። ድርጊቱም፣ አንደበቱም፣ ሁኔታው፣ እንቅስቃሴው ሁሉ በቃ አማኝ በልቡ ያመነውን ያደርገዋል። ለዛ እኮ ነው እኔ ድኛለሁ አዲስ ጨጓራ ተገጥሞልኛል ብለሽ ስላመንሽ እንደሚያው ወይ አገልግሎት እንደሚሄድ ስብስብ ብለሽ ነው የምትሄጂው። ለሌሎች እምነት ነው የምትሆኚው አይደል? ሌሎችን እዛ ያሉትን በእንደዚህ አይነት ህመም ውስጥ ያሉትን ነገርሻቸው ስለ ኢየሱስ? አዎ በደንብ እየዞርኩኝ በደንብ በጣም ብዙ ናቸው ደግሞ ብታይ በጣም በመደዳ እንደዚህ ክፍላቸው አይፈቀድም እንጂ ክፍላቸው ለብገባ ደስ ይለኝ ነበር በቃ። እና አይፈቀድም እና በቃ በጣም በቃ በኢየሱስም በእኔ በጣም ነው የሚገረሙት እነሱ። እና ደግሞ ብዙ ሰዎች ያናግሩኛል አሁን ህንድ ያሉ ምናምን ምስሪ እንዴት ነው እምነትሽ እንደዚህ የሆነው እንዴት ነው የጠነከርሽው እስቲ ንገሪን እኛ ከብዶናል ምናምን ሲሉ ይነግራቸዋለሁ። እንደዚህ ነው ኢየሱስ ነው ታመኑት፣ በሽታው የለም ሰይጣኑ ውሸቱን ነው ያስፈራራ ነው አትቀበሉት። እንደዚህ ነው የምለው። እመኑ እግዚአብሔርን በእውነት እንደዚህ ነው የምለው። በቃ የእውነት በእምነትሽ ልክ ነው የሚሆነው ሁሉም እንደ አፍሽ ቃል ነው እግዚአብሔር የሚያደርገው። በቃ የኔ ጸጉር አለመርገፍ ለብዙዎች ተአምር ነው። በቃ ተአምር ነው። ኮኪዬ በጣም እኮ የኔ እኮ በጣም ለራሴ አደገ እኮ ጸጉሬ በእውነት አደገውላ እግዚአብሔር በጣም ነው ያደገው። እግዚአብሔር በቃ እኔ ራሱ ገረማለሁ። ገና የመጣው ሰሞን በጣም ከስቼ ነበር ካስታወሽ በጣም እና ሰይጣን ደግሞ ተስፋ እንድቆርጥ በጣም ብዙ ነገር እንዲህ የሞት መላእክት ከቦኝ አይ ነበር። ጉድጓድ ሲቆፈርልኝ አይ ነበር። እኔ ባይን በራሴ እንዲህ አይ ነበር። እንዲህ ተከብቤ ጉድጓድ ሲቆፍሩ አይ ነበር። ከዛ መተው ከኔ ጋር የነበረ ልጅ አለና የሞት መልአክ ከበበሽ አይደለ ብሎ በጣም በኃይል ሲጸልይልኝ አስታውሳለሁ። እና ከስቼ ሰውነትሽን ይለኛል ሰውነትሽን ይለኛል ሰይጣን። ከዛ በመስተዋት እጄ ሳይ የምርም ይሄ አጥንቴ ይሄ ወጥቷል፣ ይሄ አጥንቴ ወጥቷል፣ እዚህ ጋር ያለው አጥንቴ ወጥቷል። እና በቃ ይሄ ወጥቶ
የምር ታውቂያለሽ የምር በቃ እኔ በፊት እንትን ላይ ይሄ ሙቪ ላይ የምታየው ካንሰር ታማሚዎች ይሄ አጥንታቸው ምናምን እነሱን ነው የመሰልኩት በቃና ተስፋ ልቆርጥ በቃ ጥቂት ቀርቶኝ በጣም ጥቂት ቀርቶኝ በቃ ግን እግዚአብሔር አይዞሽ ከኔ ጋር የነበረው እግዚአብሔር ይባርኮ ሰውነት ባዶ ነው ነገ ይመለሳል እኮ ነገ የሚመለሰው ያበረታታኝ እግዚአብሔር ይባርኮ አዎ በጣም በእውነት እግዚአብሔር ይሄ ነገ ሰውነትሽ ይመለሳል እሺ ይሄን አታስቢ በቃ ይሄ ነገ የሚመለስ ነው ማን እንደዚህ ይላል በዚህ ዘመን ግን በቃ እግዚአብሔር መልካም ነው በስር ደግሞ የሚጽፉልኛሉ አትልፊ በቅርብ ሟች ነሽ ይሉኛል አንዳንዶቹ እግዚአብሔር ማንንም ስቴጅ 4 ካንሰር ደርሶ ሄዳነ የለም አትሞኝ በቅርብ ትሞቻለሽ ብትኖሪ ራሱ አንድ አመት ብትኖሪ ነው አዎ ብትኖሪ ራሱ አንድ አመት በቃ ብትኖሪ ነው እንጂ ሟች ነሽ ኧረ እኔ ረጅም አመት ነው የምኖረው ሃሌሉያ በጣም ረጅም የልጆቼን አይቼ እንደገና ሞቼም ሳይሆን ተነጥቄም ሄር ነው የሚመስለኝ እግዚአብሔር እኛ ደግሞ ሞት ማስፈራሪያችን ደግሞ አይደለም ክብራችን ነው ለኛ ሞት በእውነት እኛ አንፈራም ሞትን ኢየሱስ ጌታ ነው ብንሞትም ወደ አባታችን ነው ብኖር ደግሞ ለዚህ ለህዝብ ጥቅም ነው ምኖረው ብኖር በእውነት ለብዙዎች ምስክር ልሆን ላገለግል ትውልድ ልነጥቅ ምኖረው ብኖርም ለአምላኬ በሄድ ደግሞ አባቴ ጋር ነው ውዴ ጋር ኢየሱሴ ጋር እውነት ለኢየሱስ ይሁን ትራንስፖርታችን ነው እኮ በጣም እንደው ሊገባን የሚገባው ሞት ወደ አባታችን የምንሄድበት ትራንስፖርት ነው እንጂ የሚያበቃ ያለቀ አይደለም የዘላለም ህይወት ያለን ሰዎች ምንም አንቦቆቦቁም ነገር ግን እዚህ ምድር ላይ ጨርሰን መሄድ ያለብንን ጨርሰን ነው እንጂ ያለ ጊዜያችን አንሄድም ዋናው ይሄ ነው ዋናው በፍጹም ያለ ጊዜያችን አንሄድም አሜን እኔ በጣም ነው እኔ ወዟን አሁን ሳየው አይተሽኛል አንቺ እንዴት እንደነበርኩ በጣም አይቼሻለሁ በእውነት በጣም መተንፈስ አቅቶኝ ነበረ ሳይሽ ያው በጣም በጥንቃቄ ነው የወጣሁት እንጂ ያው አሁን ላይ የማየው ፊት አሁን ላይ የማየው ይሄ ግሎ ማድረግ ፊትሽ ይሄ ፀጉርሽ ነገረ ስራሽ ሁሉ በጣም እኔ በቃ ጌታዬን እኮ እናንተ ወንድሞቼ እዚህ ውስጥ ያላችሁ ሰዎች እምነታችሁ እንዲጨምር አልሆነልንም ወይ እምነታችን ከፍ እንዲል አልሆነም ወይ ደና ነው ማለት እኮ ይሄ ነው ቅድም ያወራነው ደና ነው ሞቷል አይ ደና ነው ሞቷል አይ ደና ነው ድርቅ በቃ አሜን አው ጌታ ድርቅ በቃ አለመቀበል ለደቂቃ እንዲህ ሊሆን እኮ ይችላል የሚል ቀዳዳ ካንቺ አላገኘም ጠላት በፍጹም ምስጋና ብቻ በማልፍበት በእያንዳንዱ የሚገርምሽ እስከ 8ኛው ኪሞ ምንም ነገር አልተሰማኝም 9ኛው ኪሞ ላይ ጠላት ቤት በኩል ላግኛት ብሎ እንትኑን መርፌ ሲሰጡኝ ተሳሳቱ እጄ ተሳሳቱና እንዴ ታመኔ በፊት የታመምኩትን ህመም ራሱ እንደዚህ አልታመምኩ ሆስፒታሉ በዚህ መጣህብኝ አልኩ በዚህ መጣ እንዴት እንዳመመኝ እጄ ይሄን አክለው አብጦ ከዛ ቶሎ ነቅለው ወደዚህኛው አዞሩልኝ ምናምን ከዛ ሳምንት ሙሉ እጄ ደንዝዞ መንቀሳቀስ አይችል እንዲህ ማረግ አልችል ምናምን ከዛ አትሽለኝም አልኩኝ በእውነት ትዞረኛለህ እንጂ አታገኘኝም በቃ በእውነት በጣም በቃ እና በቃ ማለት ይዞራል ጠላት በጣም በዙሪያችን አሁን ለምን ተረፈች ብሎ በጣም እየተገዳደረ በተለያየ መንገድ በማዘር በኩል ይመጣል ማዘር ትታመማለች አብራኝ ናት ማዘር ጸልይ ይላታል የለም አትታከሚም በፍጹም አትታከሚም ጸልይ ተንበርከኪ አምላክሽ ጋር እንዲህ ነው ምላት ማዘር ጸልይ ያንቺ ጸሎት ዝም ብሎ ነው እንዴ አባቴ አሞኛል ፈውሰኝ በይ እላታለሁ ማዘርን ራሱ ትስቃለች ከዛ በቃ በተለያየ በኩል ይመጣል ግን አያገኘንም በፍጹም ታች ያላችሁ ሰዎች በእውነት ይሄ መልእክት ለኛ ነው
በጥቃቅን ነገር ለምናለቅሰው፣ በጥቃቅን ነገር ለምናዝነው፣ በጥቃቅን ነገር እንደው በቃ አንተ የለህም ወይ አትሰማም ወይ አታይም ወይ ለምንል በጣም ትልቅ መልእክት ነው። እግዚአብሔር ምንም እኮ በቃ በዙሪያችን ከበው ያሉ የእምነት አርበኞች ተብሎ በመጽሐፍ ተጽፏል። ይሄው እኛ ደግሞ እዚህ በአካባቢያችን በደንብ እንደዚህ በአይናችን ፊት ከበው ምን ትፈልጋላችሁ? ፋናን ተመልከቱ፣ ተመልከቱ። አሁን የፋናን ሰውነት ጉንጭ ተመልከቱ፣ ሰውነቷን ተመልከቱ። እኔ እኮ ተአምር እኮ ነው። ምን አይነት አምላክ ነው ያለን? ምን አይነት አባት ነው ያለን? የኛ ኢየሱስ ኢየሱስ ክርስቶስ። ስለዚህ አሁን እኔ እንግዲህ መቼም የሚዬ ይሄ ሁሉ ሲሆን እግዚአብሔር ብዙዎችን ካጠገብሽ ከጎንሽ ራሱ እግዚአብሔር አቁሟል። በተለያየ መልኩ በፋይናንስን በምንም እና አሁን ፋኒዬ ከፋኒዬ ጋር ደግሞ ጎን መቆም አለብን ሁላችንም። እዚህ ውስጥ ያላችሁ 300 ምናምን ሰዎች አንደኛ ለብዙ ሰው ሼር አድርጉ፣ ብዙዎች እንዲመጡ እንዲጋሩ፣ ይሄንን የእግዚአብሔርን በረከት እንዲጋሩ ለሰዎች ሁላችንም አንዴ 300 ምናምን ሰዎች አለን። ሁላችንም አንዴ አገልግሎት ነው። ሼር እና ኮፒ ሊንክ አድርጉ። ምን ያህል አስፈላጊ እንደሆነ ገንዘብ እንግዲህ በየጊዜው ምን ያህል እንደሚከፈል የሚዬ ትንሽ ብታስረጃቸውና ለፋንዬ ደግሞ አካውንቷን ጽፌ እዚህ ጋር አስቀምጣለሁኝ። ትዙዬ ትጽፊልኛለሽ። መጀመሪያ አንዴ ትዙዬ የፋንዬን አካውንት አንዴ በትክክል ጻፊልኝ፣ በአሃዝ አድርገሽ ፋንዬ ንገሪኝ። የኔ እናት እዚህ ውስጥ ያላችሁ ምንም አይነት ብር ያልኩት ምንም አይነት መጠን ያለው ብር ይሁን እናንተ እዚህ ላይ ዘራችሁን እንድትዘሩ ፈልጋለሁ። ይሄ ዘር ነው በቃ። ስለዚህ ዘር እንድትዘሩ በጌታ ፍቅር እጠይቃችኋለሁ። ሰው እንዳይጎድል ለብዙዎች ሼር አድርጉ፣ ኮፒ ሊንክ አድርጉ። አዎ ይጻፍ ከስር በአሃዝ አንዴ ንገሪ። 1000 34 44 ትዙ ብቻ ነች። እሺ ፖስት የምታደርገው ሌሎቻችሁ እንዳታረጉ በጌታ ፍቅር። 44 48 66 ስንት ተቋርጧል? 66 ለኔ ይቆራል። 7 1034 44 48 66 7 ፋናዬ ደምሰው ክብር ለኢየሱስ ይሁን። የሁላችሁ ምንም አይነት መጠን ሰው በልባችሁ ውስጥ እንዳለ አቅማችሁ እንደሚፈቅድ ይሄ ኦፖርቹኒቲ ነው። እግዚአብሔር ዘርን ያያል። በእውነት ነው የምነግራችሁ፣ ዘርን ያያል። ስለዚህ ብዙዬ እየደጋገምሽ አድርጊው አካውንቷን። ብዙዬ ኮፒ ፔስት እያደረግሽ ኮፒ ፔስት አድርጊ። እሺ ስልክሽን፣ እሺ ስልክ ቁጥርሽ ፋንዬ 09 39 80 ፒን አድርጉት አንዴ አካውንቷን ፒን ይሁን። እሺ ፒን ማድረግ ትችያለሽ ትዙ? አዎ ፓስተርዬ አድርገዋለሁ። ጎሽ የኔና 0939 88 13 34 0939 ስልኳን የምትፈልጉ በቴሌ ብር ማስገባት የምትፈልጉ ደውላችሁ ማግኘት መጎብኘት የምትፈልጉ ሰዎች ይሄኛው የቴሌ ብር አይደለም። ቴሌ ብር ይሄ አይደለም። የቴሌ ብር
እሺ ቆይ ለቴሌ ብር እንፈልጋለን የሚሉ ሰዎች ሲገኙ እሱን እንጽፋለን። ይሄንን ግን እሷን ማግኘት የምትፈልጉ ሰዎች 0939 88 13 34 ፋኒ የምትገኝበት እዚሁ ተናገሪ ፋኒዬ። እሺ ኮኪዬ እንደ መማር ቤትም እንዳየሁት ሌሎች ቅዱሳንን ባስገቡልኝ ወደ 3 ሚሊዮን ብር ተሰበሰበልኝ። ከዛም በኋላ የተወሰነ አሁን ወደ 1 ሚሊዮን ነው የሚቀረኝ። ወደ 4 ሚሊዮን ተሰብስቧል። እግዚአብሔር ረድቶ እሰይ 1 ሚሊዮን ብር ይቀርሻል። የተጠየቀው 5 ሚሊዮን ብር 5 ሚሊዮን ነው። ስለ ሕክምናው ከአንድ ቢደረግ እስቲ ንገሪ ፋኒ፣ ሁሉም ሰው ላያቅ ስለሚችል። አሁን ሕክምናው ማለት ነው እኔ ወደ 21 ዙር ኬሞ ወስጃለሁ። 4 አይነት ኬሞዎች ተቀይረውልኛል። ልክ ኬሞን የተወሰነ ያህል ከወሰድኩኝ በኋላ ካንሰሩ ይለምደውና በቃ ሰርቫይቭ ያደርጋል። ከዛ ያ መድኃኒት ይቀየርልኛል ማለት ነው። ሲኤው በጣም ከፍ ይላል። እኔ ወደ 19 ዙር ወስጄ 400 ምናምን ነበረ። ከሰርጀሪም ያው ተሰርቷል እና አሁን ባለው እንትን 1 ዙር ኬሞ ከዚህ በኋላ ከወሰድኩ በኋላ እንደ እግዚአብሔር ፍቃድ ህንድ ሄጄ ምርመራዎችን ማድረግ አለብኝ። እንደ ፒቲ ስካን ሙሉ ምርመራ ዛሬ ስካን እሱን አሁን ያለንበት እንትን ያኛው ደግሞ ፕሮሰሱ እስከ 2 ዓመት ድረስ ሊፈጅ ይችላል ነው የተባለው። ምክንያቱም ኬሞን ስወስድ ማለት ነው ስቴጅ 3 ነው የተባለው ካንሰሩ። ያው እንግዲህ ከአንዱ ወደ አንዱ እየሄደ ስለሆነ ነው አሁን እንትን የሁሉ ሕክምና ያስፈለግኩ ማለት ነው። ከማህፀን ወደ ጉበት፣ ከጉበት ወደ ቦን ማለት ነው። አሁን ለ2 ዓመት ድረስ ይሄዳል ሳይክሉ የተባለው። እግዚአብሔር ደግሞ ጣልቃ እንደሚገባልኝ አምናለሁ። እዛ ድረስም አልቆይም። አትቆይም እንዳልሽው እንደተናገርሽው እንደዛ ነው። ይኸው የሚዬ እንደተናገረችው አይደል? የሆነ እንደተናገርሽው እንዳልሽው እድናለሁ እስከዛም አይቆይም። ልክ እንዳልሽው ነው። አሜን። እግዚአብሔር ከአንቺ ጋር ነው ፋኒ። በእውነት እዛ ድረስ አትሄጂም በፍጹም አልሄድም። በእውነት እግዚአብሔር ከአፍሽ ቃል ጋር ነው። አሜን። ደን እያላችሁ ያላችሁበት ሁኔታ ይሄ ነው። ኦኬ። ስለዚህ 1 ሚሊዮን ብር ከ2 ወር በኋላ ከ1-2 ወር በኋላ እንደ እግዚአብሔር ፍቃድ ያው ወደ ህንድ የሚሄዱ ነገር አለ ማለት ነው። ኦኬ። እሺ። ስልክ ቁጥርሽን ድገሚልን። እኔ ደግሞ አለው 0939 88 13 34 0939 88 13 34 ስልክ ቁጥሯን የምትፈልጉ ሰዎች ይሄ ነው። ስለዚህ አሁን ልባችሁ በተሰማው ሰዓት በዚሁ ሰዓት ነው መዝራት። ትክክሉ ይሄ ነው የምለው እኔ። እሺ ኮኪ፣ የጌታ ሰላምና ጸጋ ይብዛልሽ። እንዲሁም እህታችን ፋኒ፣ እንዲሁም በዚህ ያላችሁ ቶች ወንድሞች ሁላችሁም የእግዚአብሔር ፍቅር፣ የክርስቶስ ኢየሱስ ሰላምና ጸጋ፣ የመንፈስ ቅዱስ ህብረት አንድነት ከሁላችሁ ጋር ይሁን። እህታችንን በተለያየ ጊዜ በተለያየ ሚዲያዎች ላይ እያየን ነው። ባለንበትም ያው በጸሎት እያሰብናት ነው። ከምንም ነገር በላይ አምላካችን ሁሉን ማድረግ የሚችል አምላክ ነው። ይሄ ለምን ሆነ አይባልም። እግዚአብሔር በስራው አዋቂ ነው፣ በስራው ጻድቅ ነውና እናምናለን። ለእግዚአብሔር የሚሳነው ነገር ስለሌለ እግዚአብሔር ሊፈውሳት፣ ነፃ ሊያወጣት ይችላል። እንደ ክርስቲያን ደግሞ ቤትሽን ከፍተሽ በእንደዚህ አይነት መልኩ ሁላችን የአንድ አካል ብልቶች ነንና እጅ ቢታመም እግር ይሰማዋል፣ አይን ቢታመም ጆሮ ህመም ነው የሚሆነው። ስለዚህ እሷ ስለታመች እኛ ስላልታመምን አልተነካንም ማለት አይደለም። አካላችን ተነክቷል። ከአካሉ ብልቶች መካከል አንደኛው ተነክቷል። በዚህ መሰረት ሁላችንም አንደኛ በጸሎት ሁሉን የሚችል እግዚአብሔር ስለሆነ ከዛም በተጨማሪ ደግሞ እግዚአብሔር ለጠቢባንን ጥበብ ሰጥቷል፣ ለአዋቂዎችም ደግሞ እውቀትን ሰጥቷል። ስለዚህ በሕክምና ደግሞ ትሪት መደረግ ያለበት ነገር ያው
የራሱን የቻለ ወጪ ስላለው ራሱን የቻለ ክፍያ ስላለው ሁላችንም ተባብረን ከእህታችን ጎን በመቆም ሕክምናዋን አግኝታ እንድትድን ሁላችን ልንተባበር ያስፈልጋል። ጌታ ኢየሱስ ክርስቶስ ሲናገር ተርቤ ያላበላችሁኝም፣ ተጠምቼም አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም፣ እንግዳ ሆኜ መጥቼ አልተቀበላችሁኝም፣ ታርዤም አላለበሳችሁኝም ባለበት ሰዓት ተርበህ ተጠምተህ ታርዘህ ታመህ ወይ ታስረህ እንግዳ ሆነህ መጥተህ መቼ ብለው ሲጠይቁት ምላሹ ምን ነበር? ከእናንተ ለሚያንስ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው ይላል። ስለዚህ ይህ ትልቅ ክርስቲያናዊ ተግባር ነው። ደግሞ እምነት ደግሞ በስራ ነው የሚገለጠው። እምነታችን በስራ የሚገለጥበት ተግባር ነው። ከዛ ባሻገር ደግሞ ፍቅር በሁለት መንገድ ይገለጻል። አንደኛ በቃል፣ ሁለተኛ በተግባር ነው የሚገለጸው። ስለዚህ እህታችን ታማ እንወድሻለን ብለን ከንፈር ብቻ ብንመጥ ትርጉም የለውም። እንወድሻለን ብለን ብንጸልይ ብቻ ትርጉም የለውም። ተግባራዊ በሆነ መንገድ ደግሞ ስንገለጥ እምነታችንም ፍቅራችንም ይታያል። በዚህ ጌታ ይከብርበታል። ሁለተኛ ነገር ደግሞ ይህን የሚያዩ ማህበረተሰብ እነሱ እንደዚህ ናቸው ለካ ብሎ ከኛ ብዙ ነገሮችን ይማራል። ሶስተኛ ሌላውም ደግሞ በዚህ ተግባር ተነክቶ ታንጾ ለእንደዚህ አይነት ተግባር እንዲሳተፍ ያደርገዋልና ይህንን ለማለት ነው። እህታችን ፋኒ እግዚአብሔር ጨርሶ ይማርሽ። በዚህ ያላችሁት ወንድሞች እምነታችሁና ፍቅራችሁን በተግባር እየገለጣችሁ ስለሆነ የሰማይ አምላክ እግዚአብሔር እሱ አብዝቶ ይባርካችሁ ማለት እንወዳለሁ። ተባረኩልኝ። ብዙ ሰው ስላለ ከዚህ በላይ ንግግርን አላበዛም። ጸጋ ከሁላችሁ ጋር ይሁን። ተባረኩ ወዳጆችን፣ ወንድማችን ዘመን ይባረክ። ጌታ ኢየሱስ ያክብር። እንግዲህ እሱ ከተናገረው ላይ ምንም ጨምረው የለኝም። ጥንቅቅ አድርጎ ተናግሯል። ደግሞ እያደረጋችሁም ስለሆነ ጌታን ባርካለሁ ስለናንተ። ሻሎም ኩክዬ፣ በጣም ነው የምወድሽ ማከብርሽ። ዘመንሽ ይባረክ ኩክዬ። አሜን። ፋንዬ እንዴት ነሽ? ደህና ነሽ? ስላየሁሽ ደስ ብሎኛል። ዘመንሽ እግዚአብሔር ይባርከው። አሁን ከጡረታዬ ላይ ትንሽ አስገብቻለሁኝ ያለኝን። ስለምወድሽ ተባረኪ ፋንዬ። አሜን። ብዙም አላበዛ ኩክዬ፣ እድሜሽ ይለምልም። በአንድ ልጅሽ ተከፈይ፣ በአንድ ልጅሽ ሺህ ሁኚ ተከፈይ ኩክዬ። እንደዚህ አልጋ ላይ ለወደቁት ስለምታስቢ እግዚአብሔር ዘመንሽን ይባርከው። ተባረኪ። አሜን። ተባረኪ ፋንዬ፣ ምህረት ያድርግልሽ። ዳግም ደግሞ በገንዘብ መዋጮ ሳይሆን የእሱን ደህንነት ድነሽ ለምስክርነት ያብቃሽ። ተባረኪ። አሜን። ሃሌሉያ። ተባረኪ። ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ ይሁን። ተባረኩ። ለኔ ነው ሲስ የአባቴ ብሩካን እንዴት ናችሁ? ፋንዬ ስላየሽ በጣም ብሎኛል። ሳቅሽ በራሱ ለኔ በእውነት ትልቅ ሰላም ነው የሚሰጠኝ። ሰላም ነው። እግዚአብሔር ማለፊያ መንገድሽ እንጂ መኖሪያሽ አይደለም። የእግዚአብሔር ክብር ሊገለጥ ነው። እኔ እንደዛ ነው የምረዳው። በእውነት ባየሁሽ ቁጥር ፈገግታሽ ለኔ ብዙ ነገር ነው የሚሰጠኝና እግዚአብሔር መልካም ነው። ያው ካለኝ ነገር ላይ ትንሽ ነገር እንትን ብያለሁ። የእግዚአብሔር ክብር ሊገለጥ ነው፣ ሌላ አይደለም። እኔ እንደዛ ነው የምረዳው። በእውነት ኮክዬ ዘመንሽ ይባረክ። በእውነት ለብዙዎች እናት ስላረገሽ ከዚህም በላይ ደግሞ ለብዙዎች የምትቆሚ ሴት ስለሆንሽ ዘመንሽን ይባርክ። ብዙ መናገር አልችልም። በቃ የእግዚአብሔር ክብር ሊገለጥ ነው። እኔ ነው የምረዳው። እኔ ለብዙዎቻችን በእውነት የእምነት የጸሎት ጉልበታችን እንዲታደስ ነው በቃ ይሄ የሆነው እንጂ እኔ ሌላ ነገር በፍጹም አላስብም። እግዚአብሔር በሚያውቀውና በጣም ነው የምወዳችሁ። ተባረኩ። በጣም በእውነት በጣም በቃ እኔ እንጃ፣ እኔ ቃላት ሁሉ ነው የሚያጥረኝና
ዘመናችሁ ይባረክ። ኮክዬ በእውነት የእድሜ ባለጸጋ ያርግሽ፣ የብዙዎች እናት ያድርግሽ። በእውነት ለብዙዎች የምትደርሺ ሴት ትሁኚ። በቃ የአንደበትሽን ቃል እግዚአብሔር ያክብደው። በእውነት በቃ ማለት እኔ አላቅም እንጃ፣ ግን በቃ በጣም ነው የምወድሽ። በእውነት በጣም ከምለው በላይ በጣም ነው የምወድሽ። አሁንም ለብዙዎች ትረፊ፣ የምትቆረሹ ሁኚ። የአንደበትሽን ቃል እግዚአብሔር ያክብደው። የብዙዎች እናት በቃ ማረፊያ ያድርግሽ። ለተቸገሩት፣ ለተራቡት፣ ለወደቁት በቃ መፍትሄ ያድርግሽ። አሁንም ወደፊትም በጣም ነው የምወዳችሁ በእውነት ምስርዬ፣ የኔ ውድ እወድሻለሁ። በጣም ነው የምወድሽ ኮኪዬ፣ ፋንዬ። በእውነት ሳቃችሁ ለኛ ሰላም ነው። በእውነት ለብዙዎቻችን መነሳት ነው የሆነልን እውነት እንጂ በፍጹም ሌላ እኔ ያላቅም። በቃ ግን በቃ እወዳችኋለሁ። ብዙ መናገር አልችልም። በጣም ነው የምወዳችሁ በእውነት። ተባረኩልኝ። እንወድሻለን፣ እኛም ተባረኪ እቴ፣ እንወድሻለን። ተባረኪ። እኔ መቤት ፋንዬ ዋትስአፕ ላይ የላክሽልኝ ስሟ ማን ነበረ? ቁጥሩን ጽፉ። ስሙ ሳለ አልማዝ ማን ነው? ወይ ሌዊ ወይ ደግሞ ሜሪዬ ጻፉልኝና እሱ ያውቁታል። ከዚህ በፊት መድዬን ታውቃለች። አልማዝ ሞላ ምንድን ነው? ዜል ነው? ካሻፕ ነው? ምንድን ነው? ዜል አካውንት። ጌታ ኢየሱስ ይባርክሽ ኮኬ። የምስር ፋና ጌታ ኢየሱስ ይባርካችሁ። ኦነስትሊ እኔ ቅድም አይኩደንት ምህረት ጠየቁት እግዚአብሔርን እና አንዳንዴ ውሃ ቀጠነ፣ ውሃ ፈሰሰ፣ ለራስ ምታትም ለወገብም ዊ ኮምፕሌን ሎት በጣም እና አቲን ላስት ዊክ እየሰማው ነበር የፋና ምስክርነት ዩቲዩብ ላይ እያየው ልጆቼን ፒክ እያረኩ አቅም ሳጣ ልጄ ምንድን ነው ሲለኝ፣ አይ አትመስልም እኮ አለኝ። ጸጉሯ ነው እንጂ አትመስልም። የ11 ዓመት ልጅ ነው ልጄ እና አትመስልም። ምክንያቱም ያው የካንሰር ፔሸንት ተብሎ የሚታወቀው ቅድም የምስር እንደምትለው ነበረ ብዙ አለው የሚገልጽ ራሱን ማለትና በቃ እግዚአብሔር አቅምን ካልሰጠ በስተቀር በዚህ ሲቹዌሽን ላይ ተሆኖ ቆሞ ጸንቶ እግዚአብሔርን ማምለክ የእግዚአብሔርን ስም ማመስገን ቀላል ነገር አይደለም። ምክንያቱም ድምፁ ነው እኮ ፍርሃት የሚለቀው። ሰው በሰላም ይኖርና አለብ የተባለ ቀን መሞት የሚጀምረው ለምን ተስፋ ይቆርጣልና፣ እናንተ ውስጥ ደግሞ ተስፋን ያደሰ ጌታ ስሙ ይባረክ። ምስክር ስላረጋችሁ፣ መድኃኒት ስላረጋችሁ፣ በቃ በብዙ መከራ ውስጥ ለሚያልፉ እናንተን እያዩ መጽናናት ስለሚችሉ እግዚአብሔር ራሱን ያለ ምስክርነት አይተውም አይደለም። ስለዚህ በቃ እናንተ ያው ምስክሮች ናችሁ። በፊት እነ ዳንኤል እነ ዳዊት ይባላሉ። አሁን ደግሞ የእናንተ ስም ያለው ኢየሱስ ጌታ ነውና ደግሞ በብዙ ክብር ተገልጣችሁ በብዙ ምስክርነት ደግሞ እዚሁ ጋር ጌታ እናመሰግናለን። ክብር ለኢየሱስ ይሁን። አሁን ለቆማችሁበትም እናመሰግናለን። ቅድም ብላለች አመስግኑ። ስለኔ ስትሉ አመስግኑ፣ በቃ አመስግኑ። ስለዚህ ሰው እዚህ ደረጃ ላይ ደርሶ አመስግኑ ማለት ከቻለ እኔ አዶና ቬኒንትን በእውነት ንስሐ ገባው ኮኬ ንስሐ ገባው። እግዚአብሔር ሆይ ምህረት አድርግልኝ ላለቀስኩባቸው ለምን ባልኩበት ነገር ምህረት። ሰው እዚህ ጋር ቆሞ ማመስገን ከቻለ፣ ፔን ውስጥ እየሆነ ማመስገን ከቻለ፣ ኪሞ እየወሰደ ማመስገን ከቻለ ይሄ እኮ የእግዚአብሔር ጸጋ ነው። የእግዚአብሔር እኮ ምህረት ነው። ሰው ፈልጎ እንኳን ማመስገን አይችልም አይደለም በእንደዚህ ሁኔታ ውስጥ ሆኖና እግዚአብሔር ክብሩን ይሰድ። የምስር ያላፊ ሶማች ሁለታችሁንም እኔ አላህ መዝሙር በወርሺፕሽ በጣም ነው መባረከው እና ጌታ ደግሞ እንዲማርጎሽ እሱን ማምለክ ከቻልሽ ለኛ እግዚአብሔር በቃ እውነት ነውር ይሁንብን ወገኖች። እዚህ ጋር አለ በጣም ነውር ይሁንብን። እየበላን እየጠጣን እየወጣን እየሰራን በጥቃቅን ነገር በእግዚአብሔር ላይ አመፀኞች ስንሆን ነውር ይሁንብን። በቃ በእውነት በጣም ነውር ነው፣ በጣም ነውር ነው። ይሄን እግዚአብሔር አለማመስገን በጣም ነውር ነው፣ እውነት ነውር ነው።
እና ጌታ ኢየሱስ ይባረክ። እኔ ጎፈንድም ይጠቀማለሁ፣ እሱ ይቀለኛል በፔፓል ለመክፈል እና በልቤ እንዳለው እንደዛ አደርጋለሁ። መድረስ ባለብኝ ቦታ ደርሳለሁ። ተባረኩ። ልጅሽን ደግሞ እልፍ ያርግልሽ፣ እልፍ ትሆናለች ብለሽ እልፍ ያርግልሽ። እልፍ የብዙዎች እናት ያርግልሽ ልጅሽን። ክብር ለኢየሱስ። የምስሬ ደግሞ በቃ በብዙ ክብር ተገልጠሽ በብዙ አምልኮ ቅባት ትወጫለሽ። በበቀል ነው የምትወጪው። አሜን አሜን። ኢየሱስ ጌታ ነው። ኮካዬ ላቭ ዩ ሶ ማች። ታውቂያለሽ እንደምወድሽ። ተባረኪ ጀግና ሴት፣ ጸጋ ይብዛልሽ። ሆነስትሊ ለአንቺ እግዚአብሔር ይቆምልሻል። እግዚአብሔር ለቤትሽ ይቆማል። እግዚአብሔር ለልጅሽ ይቆማል። እግዚአብሔር ይቆማል። በቃ እግዚአብሔር በሰማይ በሆነ ጠል ይባርክሻል። በሰማይ በረከት ይባርክሻል። ሃሌሉያ። በአንቺ ቤት ሰማይ አይዘጋም። በአንቺ አገልግሎት ሰማይ አይዘጋም። የእግዚአብሔር ድምፅ በአንቺ ቤት አይከለከልም። ክብር ለመንፈስ ቅዱስ ይሁን። አሜን። ተባረኪ። ላቭ ዩ ሶ ማች። አይ ላቭ ዩ ቱ እናት። ጸልይላቸዋለሁ ለሁለቱም በሰላም። እሺ የሞዳተሯ በሰላም አለሁኝ። ሌሎቻችን ግን ቶሎ ቶሎ እንትን እናርገው። ኮኪዬ በጣም ላመሰግናችሁ እወዳለሁ። አሁንም ተባረኩልኝ፣ በእውነት ተባረኩልኝ። ጌታ ኢየሱስ ዘመናችሁን ይባርክ። ጊዜያችሁን ሰውታችሁ አለንሽ ስላላችሁ፣ ስለደወላችሁልኝ፣ ሁሌም በቃ ስለሰጣችሁኝ ፍቅር በጣም ትልቅ ነገር ነው። አለውሽ ማለት እግዚአብሔር ዘመናችሁን ይባርክ። ካላችሁ ላይ የተቆረሳችሁልኝ ስለሆነ በሰጣችሁኝ እጥፍ የናዝሬቱ ኢየሱስ ይባርካችሁ። ተባረኩልኝ። ይሄ ትልቅ ነገር ነው ለእኔ፣ በጣም ትልቅ ነገር ነው። ይሄ ሰው ያስፈልገኛል አይደለ? ስላላችሁኝ አመሰግናለሁ። ስላላችሁኝ ተባረኩልኝ። ግዴታችን ነው ፋንዬ። ቀደም ወንድማችን ተናግሯል። አካል አይን ታሞ ታፋ ሆስፒታል ሄጄ አልወጋም አይልም። እግር ታሞ አንደበት ሆስፒታል ሄጄ አልናገርም አይልም። አሞኛል ይላል አፍ አይደል እንዴ? አካል እንደዛ ነው የሚለው። አካል ሆኖ አንተ ነው የታመምከው ምን አገባኝ የሚባል ታሪክ የለም በአካል ስር ትክክለኛ የእውነት ከሆነ ማለት። ስለዚህ ይሄ ኢትስ ናት ፌቨር አይደለም፣ ምንም አይደለም። ግዴታችን ነው። የሚጠበቅብን እንደው ከሚጠበቅብን በታች ነው። ስለዚህ ስልክ ቁጥሯን ጽፌላችኋለሁ። ሄዳችሁ ማየት የምትፈልጉ መጎብኘት የምትፈልጉ ሄዳችሁ አብራችኋት ተጫውታችሁ መመለስ መጸለይ የምትፈልጉ ሰዎች በጣም ደስ ይለኛል። በእውነት ሰው ሲጎበኝ ትልቅ ነገር ነው። ደግሞ እኛ እውነት እርስ በርስ መያያዝ አለብን። ይሄ አንዱ ሲወድቅ አንዱ መደጋገፍ አለብን። እኛ እኮ በክርስቶስ የአንድ አባት ልጆች ነን እና እንዴት ደስ ይላል መሰላችሁ! እንዴት ደስ ይላል ሰው መጥቶ ቤት ሲያያችሁ ሲጠይቃችሁ አብሯችሁ አምልኮ አብሯችሁ ጸልዩ። በጣም ብዙ ሰው ነው የመጣው። በክንትን ሳይሆን ይሄ በፕሮቴስታንቱ ደረጃ ሳይሆን በሙስሊሞች በኦርቶዶክሶች ደረጃ ነው መጣው። ከየትና የት መሰለሽ ርቀቱ? እኔ ሰሚት ነኝ። ከአስኮ ከምን የመጣ ሰዎች አሉና እግዚአብሔር ማለት በእንደዚህ ነገር እኛ እግዚአብሔርን ነው የምናከብረው ብዬ ነው ማስበው። እኛ ስንያያዝ እጅ ለእጅ ስንያያዝ አንዱ ሲወድቅ አንዱ ሲደጋገፍ ትልቅ ነገር ነውና ደውሉልኝ፣ ጠይቁኝ፣ ደስ ይለኛል በደስታ። አይ ነው ደውሉላት፣ ኢንቦክስ አርጓት፣ አግኟት፣ ሂዱ፣ ጠይቋት። ሰሚት ነው ቤቷ። ደውላችሁ ሰሚት ኮንዶሚኒየም አይደል? ሰሚት ኮንዶሚኒየም እና ሁላችሁም ጠይቋት። ሌሎቻችን ግን አንድ ጊዜ ጥቂት ደቂቃ ሰዎች ወይኔ ይህንን እድል ባገኘው የሚሉ ሰዎች ሊኖሩ ስለሚችሉ ሰላም ላንቺ ይሁን። አለና ቆየሽኝ። ቅዱሳን ሁላችሁ የጌታ ሰላም ከእናንተ አሜን አሜን። ኮክዬ እግዚአብሔር ይመስገን ደህና ነኝ። ያው ፋንዬ ባለችበት ቦታ ላይ እኔ መጥፋት አልችልም።
ጌታ ስሙ ይባረክ። እኔም ደግሞ ሁለተኛውም በሎ ምንም በሎ እኔም የካንሰር ተጠቂ ነኝ እና ጌታ ክብሩን ይውሰድ። ዘንድሮ አጋንንት ያሰበው ሌላ ነው። ደም ሊጠጣ ሊያስለቅስ አይችልም። የኛ ኢየሱስ ከዛ በላይ ነውና ጌታ ስሙ ይባረክ። ለ5 ዓመት የካንሰር ተጠቂ ነኝ። ለ7 አይነት ካንሰሮች አሁን እያስተናገድኩ ነው። ይሰናበታሉ። ከአንድ ጀምሮ ወደ 7 ገብቻለሁ። መጀመሪያ ብረስ ካንሰር ነበርኩ። ቀጠልኩኝ የሳምባ ካንሰር ያዘኝ። ቀጠልኩኝ ደግሞ የጉበት ካንሰር ያዘኝ። ይሄ ሁላ የሚሆነው ኪሞቴራፒ እየወሰድኩኝ ወደ 24 ሊትር ኪሞቴራፒ ተጠቅመውብኛል። ጌታ ስሙ ይባረክ። አሁን ደግሞ ስፓይናል ኮርዴ ላይ፣ አከርክር አጥንቴ ላይ፣ ነርቬ ላይ ተጭኖኝ ጠቅላላ 7 ካንሰር። አሁን ጨረር ከርሜን የመጣሁት ሀረር ላይ ፓራላይዝ አድርጎኛል። ጌታ ይባረክ። እግሬን ያዘው እንጂ ወይ ስጋዬን ያዘው እንጂ ነፍሴን አላገኘንም። ትልቁ ነገር ነፍሴ አምልጠዋለች። ስጋችንን ምንም ሊያደርግ ይችላል፣ ግን ነፍሳችንን አይችልም። ስለዚህ ጌታ ይባረክ። ሁላችንም የየራሳችን የሆነ ቻሌንጅ አለና ምናልባት እነ መዲ አንዳንድ ሰዎች አሉ እዚህ ውስጥ የሚያውቁኝ። ጌታ ስሙ ይባረክ። ሰው ያስነሳል። ጌታ እየረዳን ይኸው ሙሽራ አስመስሎን መውደቅም መነሳትን ቢኖር ችግሩ እንዳለ ሆኖ እንትን አለለም። በተለይ እኔ 1 ዓመት ከ5 ወር ሆኖኛል ላይ ከቀረው እኔና ፋንዬ የምንታከመው አንድ ሆስፒታል ነን። እኔና ፋንዬ በጣም ጓደኛሞች ነን፣ ላይክ ቤተሰብ በይንና አብረን ነው እንግዲህ አይዞሽ እየተባባለን ያንን ቀን ያሳለፍነው። በጣም ከባድ ነበረ ጊዜው፣ ግን እግዚአብሔር አለ። ራሱ በእግዚአብሔር ሰዓት ሲሆን ምድርና ሰማይን ያናውጠዋል። እኛ በፈለግንበት እኛ በሮጥንበት ምናምን አይደለም። ብዙ ጊዜ ፋንዬም እንደዚህ እርዳታ ትጠይቃለች፣ እኔም ብዙ ጊዜ ጠይቃለሁ። እግዚአብሔር ልባቸውን የነካ ሰዎች ይረዱናል። አሁንም እነሱ ከእግዚአብሔር በታች የሰዎች እርዳታ ነው ከኛ ጋር ያለው። ምን ልል ፈልጌ ነው፣ ሁላችንም ያለንበት ሆነ እንቆቅልሻለን፣ የራሳችን ታሪክ አለን። ስለዚህ እግዚአብሔርን ስለምንድን ነው የምታመሰግኑት? አንድ ሳምባ ነው ያለኝ፣ 7 አይነት ካንሰር እና በአንድ ሳምባ ነው የምተነፍሰው። የቀኝ ሳምባ ነው ያለኝ። ግራ ሳምባ ኦልሬዲ ክላፕስ አድርጋለች፣ አተነፍስም፣ ምንም አትልም። በኦክሲጅን መኖር ሲገባኝ እኔ ግን ጌታ ክብሩን ይውሰድ በስቶስፋስ እየኖርኩኝ ነው። ለ11 ወር ሳምባዬ እንደማይተነፍስ ዶክተር እስከሚነግረኝ ድረስ እኔ አላውቅም። አንቺ እኮ አተነፍሽም፣ በምንድን ነው የምትተነፍሽው? ያለሽ አንድ ሳምባ ነው ሲሉኝ እግዚአብሔር ይችላል አልኩኝ። 3 አይነት 4 አይነት ዶክተር ተጠቅሜያለሁ። የዶክተር ስህተት መጨረሻ ላይ ይሄን ሁሉ አግበሰበሰብኝ። አንዳንድ ጊዜ ሁሉንም ዶክተሮች የማለት አይደለም። እኔ በጣም የተጎዳሁት ፋንዬ ታውቃለች፣ ውስጥ ያሉ ሰዎች ያውቃሉ፣ የዶክተር ስህተት ነው። እግዚአብሔር ይመስገን ዛሬ ላይ በዊንቸር ተቀምጬ እሄዳለሁ። ክብር ለኢየሱስ ይሁን። እንዴ ሰው እኮ ድንገት መኪና ገጥሞት የመኪና አክሲደንት ገጥሞት እግሩ ይቆረጣል፣ ጦርነት ገብቶ እግሩ ይቆረጣል፣ የሆነ ነገር ሆኖ ይቆረጣል። ምንም ማለት አይደለም ይሄ። ግን በቃ ፈተናዎች ሲበዙባችሁ በጣም እንትን ይላልና አንዱ ግራ እግሬም በመኪና አክሲደንት የተነሳ በብረት እግር ነው የሚሄደው። ይሄ ሁላ ነገር ግን እንዳለ ያለ እግዚአብሔርን ነው የማመሰግነው። እንኳን እኔ ኃጢአተኛዋ ደካማ አይቀርና ኢዮብ እንኳን ስለ ልጆቹ ሲል ንስሐ የሚገባው ጻድቁ ኢዮብ እንኳን ተፈትኗል። እኔ የእሱን ያህል ቅጣት አልደረሰብኝ። በየገባሁበት ቤት እየገባሁ ጌታን አመሰግናለሁ። ከዚህ በፊት ምስክርነቴ ምናልባት ኮክዬ ዛኔ ያልነበርሽም ወንድማችን አለ ፓስተር አሊ ቤት እስቲ እግዚአብሔር ምንድን ነው ትዝ ይለኛል። ዓርብ ቀን የትምህርት ቀን ነው እና እስቲ እንደው እግዚአብሔር ይሄንን አደረገልኝ ብላችሁ የምትሉት እስቲ ወደኋላ ዞር ብላችሁ እግዚአብሔር የሰራላችሁን ስራ እስቲ አስቡት።
እንደው ለአንድ ደቂቃ ምስክርነት ልስጣችሁ። እኔ ግን ዛሬ የትምህርት ፕሮግራም ነው አለና ያኔ ከሚገርምሽ አንዱ ሳምባዬ እንትን ተሰርቻለሁ፣ ሰርጀሪ ተሰርቻለሁ እና ጥቁር አንበሳ ወደ 12 ቀን እንደዚህ ፋንዬ እየመጣች ሌላ ቋር ፋንዬ ጋደም ማለት የምትፈልጊ ከሆነ ጋደም በረጅም ሰዓት ተቀምጠሻል። የደከመሽ ይመስለኛል ሳይሽ ጋደም እንዲህ ያልኩኝ ነው። ችግር የለም ልጄ እዚህ ስር ስላለች ነው እንትን እያለችኝ። እሺ የኔ ቆንጆ ተባረኪ። ሌሎቻችሁ አንዴ ላስታውሳችሁ፣ እንደገና የባንክ አካውንቱን ፖስት አድርጉት። ከዛ ደግሞ ሼር ማድረግ የምንችል ሰዎች ደግሞ እንደው አትድከሙብኝ። አውቶማቲክ ታፕ ክሊከር ያላችሁ ሰዎች ታፕ ኮፒ ሊንክ ጥቂት ደቂቃ ይሄንን እናደርጋለን። ገንዘብ እየሰበሰብን ነው ለፋንዬ። አዳዲስ የምትገቡ ሰዎች ገንዘብ ማስገባት የምትፈልጉ የምትችሉ የፋንዬ አካውንት እዚህ ጋር እየተደረገ ነው። ያላችሁን ነገር ውስጣችሁ ልባችሁ ያዘዛችሁን እንድታስገቡላት በጌታ ፍቅር እንጠይቃለን። ያስገባችሁ ዘመናችሁ ይባረክ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር አይቷል፣ ያያል ሁሉንም ነገር። በጠየቃችሁት በራሳችሁ ጉዳይ ላይ እንደዚህ ይምጣላችሁ፣ ከተፍ ይበልላችሁ። እግዚአብሔር ይባርካችሁ። መስጠት ፈልጋችሁ ደግሞ ያልሰጣችሁ ሰዎች እግዚአብሔር አምላክ በዘመናችሁ ሁሉ የምትሰጡት ይስጣችሁ። ወይኔ ቢኖረኝ የምትሉ ሰዎች እግዚአብሔር በዘመናችሁ ሁሉ ለሰዎች የምትሰጡት አበድራችሁ የምትረሱት ገንዘብ ይስጣችሁ፣ ምንጭ ያፍልቅላችሁ በክርስቶስ ኢየሱስ። ሄላዬ ዘመንሽ ይባረክ። እሺ ሄለንዬ ላስጨርስሽ። እዚህ ጋር ዝም ብለን ምን እንደሆነ እየተካሄደ እንደሆነ የማያውቁ ሰዎች እንዲያውቁ ብዬ ነው። ይከከል ደከለሽ እና በእንደዛ አይነት ምክንያት እኔም እዛ ቤት ገብቼ እግዚአብሔር ያደረገልኝ ይሄ ነው ስል ተናግሬ ምስክርነቴን ነግሬ እግዚአብሔር ደግሞ እዛ ሌላ በቃ ያላሰብኩትን ነገር አንቀሳቀሰ። እኛ ስናመሰግነው ጌታ ደግሞ የኛን ጓዳ ይሰራል እና ምስክርነቴ አለ። እኔ አሁን እዚህ አሉ የሌዊ ግሩፕ የጸሎት ግሩፖች አሉን። በጣም በጸሎት እንደዚህ በአንዳንድ ነገር ካጠገባችን ሆነው ያለ የሚያግዙን ልጆች አሉ። የጸሎት ግሩፖቻችን ናቸው እና የብዙ ሰው የጸሎት መልስ ነን። እኔ ባማረር አያምርብኝም። ምክንያቱም ከእግዚአብሔር በታች ቤተሰብ አለኝ። ከቤተሰቦቼ በኋላ ደግሞ እናንተ አላችሁ፣ ቅዱሳን አለ። ገንዘብ አይደለም ለሰው ልጅ ዋናው የሚያስፈልገው፣ በተለይ ለህመምተኛ አይዞሽ ኢየሱስ ጌታ ነው ታልፊዋለሽ የሚያበረታታልና እናንተም ስጦታ ናችሁ። በእናንተ ኃይል ከእግዚአብሔር በታች እግዚአብሔር የተመሰገነ። ሁሌም እግዚአብሔርን እናመሰግናለን። እኔ ለፋንዬ ያለኝን ፍቅር ለመግለጽ አንድ አይነት ሁኔታ ውስጥ ነው ያለነው፣ እየረዳን ነው ያለነው። ገና እኛ ብዙ እንሰራለን። ጌታን አብረን የማከብረው እኔ በአራት ማዕዘን በሆነች ቤት ውስጥ አይደለም፣ አደባባይ ወጥቼ ሊያዋርደኝ የነበረውን እኔ ደግሞ እሱ ሊያዋርደኝ የወጣውን ዲያብሎስ እኔ ደግሞ ዲያብሎስን እያዋረድኩት አደባባይ ላይ ጌታዬን ከፍ አድርጌ በቃ እንዳመሰግነው ከየት እንዳነሳኝ የት እንዳደረሰኝ መናገር እፈልጋለሁ። ሰዎች ከኛ ትምህርት እንዲወስዱ እንፈልጋለን። አንድ ራሴ እየተማርኩ ነው፣ እየተቀረጽኩኝ ነው። በጣም በብዙ ተመሪያለሁ። ሁለት ሰዎች በእኛ እንዲጽናኑ እንዲህም አይነት ተይዞ ይኖራል ለካ እንዲሉ እንዲያማረሩ አልፈልግም። እግዚአብሔርን በስንፍና ቃል እንዲናገሩ አልፈልግም። እና ፋንዬ እኛ እግዚአብሔር እየወደደን የመረጠ ሁላችንም የተወደድነው የተመረጥ ነው። ግን እኔ ላይ እንደዚህ ለመሆን ሆነ የምንል ጥያቄ የለንም። በጌታ ፍቅር ዛሬም ነገም እወድሻለሁ። የምናልፍበት ነገር ሁሉ ለድል ነው። ከፊታችን ምስጋና አለ። እኔና አንቺ ቤት የምስጋና ድንኳን እንጂ የሀዘን ድንኳን አይተከልም። ቅዱሳን ስለኛ ወጥተው አደባባይ ላይ ያመሰግኑታል እንጂ አያለቅሱም። ብንሄድ መልካም፣ ብንኖር መልካም። ብንሄድ የተሻለ ጋር ነው የምንሄደው። ብንኖር ደግሞ ለራሳችን ጥቅም አይደለም የምንኖረው።
ሌሎች በእኛ እንዲያልፉ ሌሎችን እየረዳን እያገዘን። ስለዚህ ጌታ ኢየሱስ ክርስቶስ ይሄ በኢትዮጵያ ምድር ላይ ብቻ አለ በዓለም ላይ የገባው ዲያብሎስ ያስቀመጠው ስም ያለው ስም የሌለው ከጭንቅላታችን ፀጉር አንስቶ እስከ እግር ጥፍራችን ድረስ የተቀመጠ በጌታ በኢየሱስ ስም የፈረሰ ይሁን፣ አይችልም፣ የደቀቀ ይሁን በኢየሱስ ስም። እኛ የክርስቶስ ነን። እነ ኮኪ እዚህ ውስጥ ያላችሁ ቅዱሳን ከኛ ጋር ስላላችሁ አይዟችሁ በርቱ ብላችሁ ከጎናችን ስላላችሁ እጅግ አድርገን እናመሰግናለን፣ እንወዳችኋለን። ፋንዬ የምናልፍበት መንገድ ደስ የሚል ነው። እግዚአብሔር ይመስገን። ራስሽን እየጠበቅሽ ፍቅሬን ለመግለጽ ነው። በድል እናሸንፋለን። እዚህ ውስጥ ያላችሁ እነ ሌዊ እነ ሜሪ ብዙዎች አላችሁ። ጌታ ዘመናችሁን ይባርከው። እወዳችኋለሁ። ኮክዬ ሰዓቱን ጊዜውን ላንቺ ሰጥቻለሁ። ከአንቺ ቤት ራሱ ከጠፋው በጣም በረጅም ጊዜ ነው። አስታውሳለሁ የልደቴን መዝሙር በአንቺ እየዘመርሽ እያለ ከአንቺ ጋር ዲዩት አድርጌሽ ነው የልደቴን መዝሙር የምዘምሩን አብሬ ያቀናብሬ ወደ 1 ዓመት አካባቢ እውነት ለመናገር ኮክዬ ቤትሽ ገብቼ አላውቅም። አንቺ ጋር ብቻ አይደለም ሁሉም ቤት እያሳለፍኩት ያለ ነገር እንኳን ጊዜ ያው ዲያብሎስም ስለሚዋጋኝ ሕክምናውም ስላለ አልገባሁኝም ለረጅም ጊዜ። ኮክዬ በጣም እምወድሽ፣ በጣም እኔ ብዙ ነገርሽን የሰማው ነኝ። በጣም ነው የማከብረሽ። በዛ ላይ ድምፅሽን በጣም እወደዋለሁ። ድምፅሽን አይደለም የምወደው ከድምፅሽ በላሽ ለጌታ ያለሽ ፍቅር ከየት ተነስተሽ የት እንደደረሽ ትምህርት ሰተሽኛል፣ አስተምረሽናል። የራስሽን አሻራ ለትውልድ ጥለሻል። እኛም የራሳችንን አሻራ ልንጥል እንሮጣለን። እግዚአብሔር ይረዳናል። ሁላችሁም እዚህ ውስጥ ያላችሁ የነ ሌዊ የጸሎት ግሩፖች ወዳችኋለሁ። አሁንም በድጋሚ እዚህ ውስጥ 134 ሰው ስታዩኝ ያላችሁ በጌታ ፍቅር ጠይቃችኋለሁ። በእኔ ስም አንዳንድ አበባ ስጡልኝ። እኔ አንበሳ አወርድላችኋለሁ። አንድ ቀን ይህ ዝም ብሎ ትንሹ አንበሳ እንዳይመስላችሁ ትልቁን አወርድላችኋለሁ። አበባ ስጡልኝ፣ ስጦታ ስጡልኝ፣ ለፋንዬ ጸልዩልኝ። ባላችሁ አቅም ቅድም ኮክ እያለች ነበረ። ያላችሁን ገደብ አይበጅም። ያላችሁን ለእናንተ 10 ብር ለሆነ ነገር ትሆናል። $50 ቡና ምናምን ትጠጡበታላችሁ። የአንድ ቀን የቡናችሁ ይቅር፣ ለአንድ ቀን ከጓደኛችሁ ጋር ፈን የምታደርጉበት ነገር ቀርቶ ይህንን ብናደርግ ይህንን አድርገን እህታችንን ከጎንሽ እንላታለን፣ ያለንን እንካፈላለን። በጸሎት ከአጠገባችን እንዳትለዩ። እግዚአብሔር ይረዳናል። በጣም እወዳችኋለሁ። ተባረኩልኝ። ዘመናችሁ ይባረክ። ኮክዬ በጣም እወድሻለሁ፣ አከብርሻለሁ። ጸጋው አይወሰድብሽ። ዘመንሽ በቤቱ እንዲሁ እንዳገለገልሽው ዘመንሽ በቤቱ ይለቅ። ጸጋ ይብዛልሽ። ተባረኪ። ከአገልግሎት አጭ ለትውልድ መፍትሄ ሰጪ ያድርግሽ። በቃ አንቺ የእሱን ጦር ዕቃ ለባሽ ሆነሽ የምድር መፍትሄ ሰጪ ለትውልድ ምክንያት ያድርግሽ። በየሆስፒታል ለሚተኙት፣ ለተራቡ፣ ለተጠሙ፣ ጥያቄ ለሌላቸው የሚደርስላቸው ለሌላቸው አሉ፣ ከኛ የባሱ አሉ። እነሱም በጸሎታችሁ እንድታስቡ እላለሁ። በጣም ወዳችኋለሁ። ተባረኩ። ጊዜውን ሰጥቻለሁ። ተባረኪ ኮክዬ፣ ተባረኪ ይለንዬ፣ ዘመንሽ ይባረክ። እሺ ሁላችን ቶሎ ቶሎ ፋንዬ የፋንዬ ቁጥር ልስጥሽ፣ ቆይ ልስጥሽ 0939 88 13 34 ትዙዬ 0939 88 13 34 የምትፈልጉ ሰዎች ያዙና ደውሉላት፣ አውሯት፣ ጸልዩላት፣ ሂዱ፣ ጎብኟት። 0939 88 13 34 ምን ይሆና? እሺ መስጠት የምትፈልጉ ሰዎች እሺ፣ ሌሎቻችን አንድ ጊዜ በቃ ለመጨረሻ ጊዜ ነው ማስቸግራችሁ፣ ለመጨረሻ ጊዜ ነው ማስቸግራችሁ። ኮፒ እንትኑን
አካውንቱን እንደገና አድርጊልኝ ትዙዬ። ሌሎቻችን አንዴ ሼር እና ኮፒ ሊንክ ለመጨረሻ ጊዜ ነው ማስቸግራችሁ። የዛሬን አንድ አካውንት ይደረግ። አንድ አካውንቱ እንደገና ፖስት ይደረግና ማስገባት የምትችሉ ሰዎች አድርጉ። ስላየኋችሁ ደስ ብሎኛል። አንቺም ዘመንሽ ይባረክ። በእውነት የተባረክሽ ሴት ነሽ በጣም እና በጣም ነው ደስ ያለኝ። ዛሬ ደግሞ እዚህ ጋር በመገኘቴ በጣም ደስ ብሎኛል። ፋንዬ የኔ ቆንጆ በጣም በብዙ መንገድኛ ሙሉ አካል እያለን ጤንነት እያለን ነገር ግን የሆነ ነገር ስንሆን የምናማርረው ነገር አለና አንቺ እንድንጠነክር እንድንበረታ ጎዶላችን እንዳናይ ነው ያደረግሽን እና የኔ ቆንጆ አሁንም እግዚአብሔር ከዚህ በበለጠ ጸጋ ይጨመርልሽ። ደግሞ ደህና ነሽ በጣም እና ደህና ትሆኛለሽ። እግዚአብሔር ይመስገን። እዚህ ጋር ስለተገኘራሱ በጣም ደስ ብሎኛል። አሁን ስልክሽን ራሱ እየሞከርኩት ነበርና ማዘርሽን አገኘዋቸው። መጥቼ አይሻለሁ። እግዚአብሔር ይረዳኛል። ቤት እመጣለሁ እና በጣም ደስ ብሎኛል። እመጣለሁ ቤት። ኮኪ አንቺ ተባረክ ባረክ። ስላንቺ ቃላት የለኝም። ኮኪ በጣም ትለያለሽ በእውነት። እኔ እንዳንቺ አይነት ሴት አላየሁም። የተባረክሽ የተወደድሽ መልካም ሰው ነሽ። እግዚአብሔር አሁንም ከዚህ በበለጠ ላልታወቁት ደግሞ ላልታዩት የምትደርሽበት እግዚአብሔር ጸጋን ይስጥሽ። እውነት አንቺ ነሽ ለኛ መንገድ የምትሆኚ። በቃ እግዚአብሔር አምላክ ጸጋን ያብዛልሽ። ተባረኪ። በጣም ነው የምወድሽ። ተባረኪልኝ ኮኪዬ። ላይ በጣም ወድሻለሁ። እኔም ተባረኪ የኔ እናት ቀኝ እጄ። በጣም ብዙዎቻችሁ በእውነት ስጠይቃችሁ ወደ ኋላ ማትሉ የተጠየቃችሁትን የምትሰጡ የምትታዘዙ አብራችሁኝ እዚህ ያላችሁ ጌታ ኢየሱስ ዘመናችሁን ይባርከው። በእውነት በጣም ነው ማመሰግነው ስለምታከብሩኝ፣ ስለምትታዘዙኝ። ሼር አድርጉ ስትባሉ ሼር ታረጋላችሁ፣ ታፕ አድርጉ ስትባሉ ታረጋላችሁ፣ ኮፒ ሊንክ አድርጉ ስትባሉ ታረጋላችሁ። ሁሉንም የምትታዘዙ በእውነት የልብን የሚያይ አምላክ እግዚአብሔር የእናንተን ነገር ያየዋል፣ የእናንተን ነገር ይመልሰዋል። እግዚአብሔር አሰራሩ ቤት በኩል ነው እንዴት ነው አይባልምና እግዚአብሔር ይባርካችሁ። ዛሬ እዚህ ጋር አብራችሁ እያገለገላችሁ ስለሆነ ጌታ ኢየሱስ ዘመናችሁን ይባርክ። በእውነት በጣም ጌታ ኢየሱስ ይባርካችሁ። እሺ ምን እናደርጋለን መሰላችሁ? ሐሙስ ጌታ ቢፈቅድና ብንኖር ሐሙስ እንገባለን። እዛ ሌሎቻችሁ አውጉሽ እንደሱ ጋር ደግሞ ረጅም ነው ተቀምጡ። ያው ወገኖቼ 131 ሰዎች እዚህ ያላችሁ ሐሙስ አብረን ሆነን እንደዚሁ በደንብ የዛን ቀን እንጸልያለን። ከዛ ደግሞ በጣም ብዙ የተወደዱ ሰዎች እንደሚመጡ አሁን በዚህ ሰዓት በዚህ ቀን ለነሱ በጣም early ጠዋት የሆነባቸው ሰዎች ብዙ ናቸው። ስለዚህ በዛ ቀን ደግሞ ማታ ላይ ባንዬ ቀንም ቢሆን ተኝታ ማታ እንገባለን አብረን ማለት ነው ለጌታ ፍቃድ። ጌታ ኢየሱስ ዘመናችሁን ይባርከው። አብራችሁን የነበራችሁ ብዙዎች መስጠት የምትፈልጉ አሁንም ይኸው ስክሪንሻት አድርጉት። እያስቀመጠችው ነው ትዙዬ። ኢንቦክስ አድርጓት ፋንዬን፣ ስልክ ቁጥሯ ደውሉላት፣ ሂዱ ኢዋት፣ ጠይቋት፣ ጸልዩላት፣ አውሯት። ከሰው ጋር ማውራት ይናፍቃል። እንደተናገረችው ሰው መጥቶ ሲጎበኝ ደስ ይላል እና በተቻላችሁ መጠን በተለይ ሰሚት አካባቢ አያት እንደዚህ ገርጂ ምናምን አካባቢዋ ላይ ያላችሁ ሰዎች በተደጋጋሚ ብትሄዱ በጣም መልካም ነውና ጌታ ኢየሱስ ዘመናችሁን ይባርከው። ፋንዬ በጣም ነው የምንወድሽ የኛ በረከት። እኔም በጣም ነው የምወዳችሁ። በጣም እግዚአብሔርን አመሰግናለሁ ስለናንተ።
የእናንተን ልብ አሳልፎ የሰጠኝ ጌታ ነው። ሰው እኮ ዝም ብሎ መውደድ አይችልም። እግዚአብሔር የእናንተን ልብ አሳልፎ ስለሰጠኝ በልባችሁ የኔ ነገር እንዲከብድባችሁ ስለሆነ እግዚአብሔርን በጣም አመሰግነዋለሁ። እሱ ክብሩን ጠቅልሎ ይውሰድ። ከኛ የሆነ አንዳች ነገር የለም። የማንም እጅ የሌለበት የኔ እነት የሌለበት የእግዚአብሔር እጅ ነው ያለበትና እግዚአብሔር ክብሩን ጠቅልሎ ይውሰድ። በጣም ወዳችኋለሁ አብራችሁኝ ስለነበራችሁ። እኔ እኮ በቃ ሁሉንም ስም ጠርቼ አልችለውም እንጂ ምን አይነት ልስጥሽ፣ እንዴት አይነት በቃ እኛ ሰው ይሆን አይደል? በሰውነታችን የምንዋደድ ብዙ መልካም ሰዎች አሉ። ብዙ እየተገረምኩ ነው። ጌታ እጄን አስችሎኝ አይገርምም አስብሎኛልና ክብሩን እሱ ጠቅልሎ ይውሰድ። ስለእናንተ እግዚአብሔርን አመሰግነዋለሁ። አሜን። ወዳችኋለሁ። ኩኪዬ ተባረኪልኝ የኔ እህት። አይላዩ የኔ ነው እንዳይደክምሽ ታውሬ የፈለኩት የኔ ነው እንዳይደክምሽ። በቃ ረጅም ተቀምጠሻል። መቀመጥ በጣም ነው የሚከብደው ወገኖች። እኛ እንደው ጸጋ በዝቶልን ነው እንጂ በእውነት መቀመጥ በጣም ነው የሚከብደው። ጌታ ኢየሱስ ዘመናችሁን ይባርክ። ፋንዬ አጥፊው በቃ አጥፉና መተኛት ትችያለሽ የኔ እናት። እግዚአብሔር ዘመናችሁን ይባርክ። አሜን። ሁላችሁንም ወዳችኋለሁ። ጌታ ነው ያገዘን፣ ጌታ ነው የረዳን፣ ጌታ ነው በቃ እንጂ እኔ አሁን እዚህ ጋር ምንም አካል ስለሆነም ግዴታችን ነው።